ሄሎ ኤቭሪዋን በአዲስ ቪዲዮ መጥተናል። የዛሬ ቪዲዮ ደግሞ ፓንዳስ ይባላል። የፓንዳስ ፉል ኮርስ ነው። ፓንዳስ እንግዲህ አድቫንስድ የፓይተን ላይብረሪ ነው። ለዳታ አናላይቲክስ፣ ዳታ ሳይንስ ላይ እንደ አጠቃላይ ዋና ስራው ዳታ አናላይሲስ ነው። ዳታን አናላይዝ ማድረግ ነው ስራው። ዳታ አናላይሲስ፣ ዳታ ሳይንስ፣ ማሽን ለርኒንግ ሪሌትድ የሆኑ ፊልዶች ላይ ያላችሁ ሰዎች በብዛት ስለምትፈልጉት ይህን ኮርስ አዘጋጅቼላችኋለሁኝ። ኢንጆይት። ኦኬ ሶ እንግዲህ የተለያዩ የፓይተን ላይብረሪዎች አሉ። በተለይ ደግሞ ዳታ ሳይንስ፣ ማሽን ለርኒንግ እና ዳታ አናላይሲስ ላይ የሚያገለግሉ የመጀመሪያው ነምፓይ የሚባል አለ። ነመሪካል ፓይተን ነው። በዋናነት ነመሪካል ነገሮች ላይ የምንጠቀመው የፓይተን ላይብረሪ ነው ብለን ከዚህ ቀደም አንድ ቪዲዮ ሰርቼላችኋለሁ። ሄዳችሁ ቼክ ማድረግ ትችላላችሁ እሱን። ዛሬ ደግሞ ፓንዳስ እናያለን። ሌሎችም ግን አሉ። ለምሳሌ ፓንዳስ ይሄኛው ነመሪካል ጉዳይ ላይ ነምፓይ ማለት ነው። ፓንዳስ ደግሞ ለዳታ አናላይሲስ፣ ዳታ ማኒፑሌሽን ጉዳዮች ላይ ፓንዳስ በጣም አሪፉ ነው። ማትፕሎት ላይ ደግሞ ዳታ ቪዥዋላይዜሽን ነው። እነዚህ ደግሞ ሌሎቹን እንቀጥልባቸዋለን። ለአሁን ፓንዳስ እናያለን ማለት ነው። እንግዲህ ይሄ አድቫንስድ የፓይተን ኮርስ ልትሉ ትችላላችሁ። እንግዲህ ፓንዳስ የሚለው ስም የመጣው ያው ፓናል ከሚባል እንደዚህ ታቡላር ከሆነ ነገር እና ዳታ አናላይሲስ ከሚለው ነው። ግን ይሄኛውን ፓንዳስ ምስልም ሰጥቷል በዚያውም። ኦኬ ዳዝ ማተር ስሙ። ኦኬ በዛ ይመስላል። ፓንዳስ ምንድን ነው ከሚለው እንጀምር። ፓንዳስ ያው ፓንዳስ የሚባለው እንግዲህ የፓይተን ላይብረሪ ነው። እንደነገርኳችሁ ስለሱ ማወቅ ያለባችሁ ኦፕን ሶርስ ላይብረሪ ነው። ዩ ክን ዳውንሎድ ዩ ካን ዩዝ ኤኒታይም በፈለጋችሁበት ሙመንት ማለት ነው። ዩ ክን መክፈል አይጠበባችሁ ምናምን ዳታ አናላይሲስ ዓለም ላይ በዳታ አናላይሲስ ኢንቫይሮንመንት እና ኮሚኒቲ ውስጥ በጣም ተወዳጁ ነው ፓንዳስ ማለት ነው። ከዛ በተጨማሪ ዋና ስራው ምንድን ነው? ዳታዎችን ሪድ ማድረግ ማኒፑሌት ማድረግ ላይ በጣም ጎበዝ ነው ማለት ነው። የት እንጠቀመዋለን? ቅድም እንዳልኳቸው ነው ማሽን ለርኒንግ፣ ዳታ ሳይንስ፣ ዳታ አናላይሲስ ፊልዶች ላይ በብዛት እንጠቀመዋለን ማለት ነው። ከዛ በተጨማሪ ፓንዳስ የኤክስተርናል ላይብረሪ ነው። የፓይተን ቢልት ኢን ላይብረሪ አይደለም፣ ኤክስተርናል ላይብረሪ ነው። ስለዚህ ኢንስቶል ማድረግ አለባችሁ። ፒፕ ኢንስቶል ፓንዳስ ብለን አውርደን ነው የሚሆነው ማለት ነው። ስለዚህ ኢንስቶል ማድረግ ይኖርብናል። ኢንስቶል የምናደርጋቸው እነዚህ ፓኬጆች ወይም ላይብረሪዎች ፓይተን ቢልት-ኢን እንትኑ ከላንጉጅ ውጭ የሆኑ ነገር ግን ያው በሱ የሚሰሩ ማለት ነው። አለበለዚያ ደግሞ ኖትቡክ የሆኑ ነገሮችን መጠቀም እንችላለን። ለምሳሌ ጁፒተር ኖትቡክ፣ ጉግል ኮላብ ምናምን የሚባሉ ነገሮችን መጠቀም እንችላለን። እኛ ግን ኢንስቶል እናደርገዋለን። ማሽናችን ላይ እንጠቀማለን ማለት ነው። ስለ ፓንዳስ ምንም እናያለን ካወረፍን በኋላ የመጀመሪያው ኢንስቶል እናደርጋለን። የፓንዳስ ኮምፖነንቶቹ ምን ምን ናቸው? አርኪቴክቸሩ እንዴት ነው? ለምን እንጠቀማለን? ምን ምን ኦፕሬሽኖች አሉት? ምን ምን ፌቸሮች አሉት? ለምን ይጠቅማል? ምናምን የሚለው ሁሉ እናያለን ስለ ፓንዳስ ማለት ነው። ከዚህ በመቀጠል ቀጥታ ኮድ እያደረግን ስለሆነ የምናየው ሙሉን እናያለን ማለት ነው። ማወቅ ያለባችሁ ሌላ ፓይተን ላይ ይሄ ፓንዳስ ሞጁል ላይ ማለት ነው 3 ዳታ ስትራክቸሮች አሉት ዋና ዋና። እነዚህን ካወቃችሁ ኦኬ ፓንዳስ ገባችሁ ማለት ነው። ትንሽ የፓይተን እውቀት ካላችሁ እዛ እነዚህ ዳታ ስትራክቸሮች ከገባችሁ ጀስት ሜተድ ኮል ማድረግ ነው ማለት ነው። ሲሪየስ፣ ዳታ ፍሬም እና ፓናል የሚባሉት የተለያዩ ነገሮች ዳታ ስትራክቸሮች አሉ። ሲሪየስ ማለት ሁልጊዜ ስታስቡ ፓንዳስን ስታስቡ የሆነ ታቡላር የኤክሴል ፋይል የሚመስል ወይም ጉግል ሽት የሚመስል ወይም ሲኤስቪ ፋይል ሊሆን ይችላል። ዳዝ ማተር ብቻ ታቡላር የሆነ ዳታን አስቡ። እሱ ታቡላሩ ዳታ ፍሬም ይባላል። እያንዳንዷ ኮለመን አንዳንድ ኮለመን ዋን ዳይሜንሽናል አሬ የሆነ ደግሞ ሲሪየስ ከዚህ ቀደም ነምፓይ ላይ ስናይታችሁ ከሆነ መልቲ ዳይሜንሽናል ወይም ደግሞ ኤን ዳይሜንሽናል አሬ ያለው ብለናል አይደል? ልክ እንደሱ ማለት ነው። እሱ ሲሪየስ ይባላል። እያንዳንዷ ማለት ነው እያንዳንዷ ብዙ ኮለመን ቢሆን ነው ለምሳሌ እያንዳንዷ ኮለመን ሲሪየስ መሆን ይችላል ማለት ነው። ሁለቶቹ በአንድ ሲሆኑ ለምሳሌ እንደምታዩ ሁለት ኮለሞች በአንድ ሆነው ይሄን ሲሰጡልን ይሄ ዳታ ፍሬም ይባላል ማለት ነው። እነዚህ ዋናዎቹ ስለሆኑ ሁልጊዜ ማወቅ አለባችሁ ማለት ነው። ዳታ ፍሬም እንግዲህ ታቡላር ፎርም ነው ካል እነሱ ላይ ሮው ይባላል። ይሄ አግድም የሚሄዱት እነዚህ ከግራ ወደ ቀኝ ያሉት ነገሮች በሙሉ ማለት ነው። እያንዳንዷ ላይን ሮው ይባላል። ከዛው ከላይ ወደ ታች የሚሄደው ደግሞ ኮለመን ይባላል። እነሱ ማወቅ ይጠበቃል። እቺ ስፔሲፊካሊ የሆነች መካከለኛዋ ዳታ ደግሞ እቺ አንድ ዳታ ናት። እያንዳንዷ ሴል ማለት ነው። ኤክሴል ላይ ሰርታችሁ የምታውቁ ከሆነ አንዱ ልክ እንደዚህ የሚጠቅም ለዳታ አናላይሲስ የሚጠቅም ፓንዳ በተጨማሪ ኤክሴል ራሱ ስለሆነ ኤክሴል ላይ ትንሽ እንኳን ሰርታችሁ የምታውቁ ከሆነ ታውቁታላችሁ። ይሄ ታቡላር ነው ወይም ጉግል ሽት ማለት ነው። ይሄ ኮለመን ይባላል፣ ይሄ ሮ ይባላል። እያንዳንዶቹ እዚህ ያሉት ዳታዎቹ ዳታ ወይም ሴል ይባላሉ የሚለው ኮንሴፕት ማያዝ ይጠበቅባችኋል ማለት ነው። እንግዲህ ያው ፓንዳን ስታስቡ ሁልጊዜ ታቡላርን አስቡ ብያችኋለሁ። ታቡላሩ በተለያየ መልኩ ሊመጣላችሁ ይችላል። የዳታ ፎርማቱ ለምሳሌ ዶት ሲኤስቪ ፋይል ሊሆን ይችላል። ሲኤስቪ ማለት
ኮማ ሴፓሬትድ ቫሊዎች ማለት ነው። በኋላ ላይ አሬንጅ ስታደርጉት ወደ ቴብል መቀየር የሚችል ማለት ነው። ሲኤስቪ ፋይላችሁን ኤክሴል ፋይላችሁን ቀጥታ ወደ ስቀይሩት በቴብል መልክ ይህን አይነት መልክ ይሰጣችኋል ማለት ነው። ሁልጊዜ እሱ ማሰብ አለባችሁ ማለት ነው። እዛ ጋ ያው ሮ ማለት የትኛው ነው፣ ኮለመን የትኛው ነው፣ ዳታ የትኛው ነው የሚለውን እናንተ ታውቃላችሁ ማለት ነው። እሱን በደንብ ማወቅ ይጠየቃል። ኦኬ ዛት ኢዝ ኢት። ይሄ ነው አጠቃላይ ያለው ነገር። ፓናል የሚባለው ደግሞ ከነዚህ ውስጥ ኤክስትራክት እያደረግናቸው የምናወጣቸው ነገሮች በሙሉ ፓናል ይባላል። አሁን ኦልሬዲ ራፍሊ ፓንዳ ይሄ ነው ማለት ነው እንዴት እንደሚሰራ። በተጨማሪ ሌላ ማወቅ የሚገባችሁ ምን አይነት ፋይሎች ናቸው የምናስገባቸው ሪድ የምናደርጋቸው። ምክንያቱም ሎድ እያደረግን ነው፣ አዳዲስ ፋይሎችን ሎድ እያደረግን ነው። ሲኤስቪ ይቀበላል፣ ሲኩኤሎች፣ ስፕሬድሺቶች ይቀበላል። እዚህ ጋር ዶት ይሄ ኮማ ሴፓሬትድ ቫሉ ኤክስኤልኤስ፣ ይሄ ደግሞ የኤክሴል ፋይል ማለት ነው። ፓራኪዩት፣ ኤችቲኤምኤል፣ ኤችቲኤፍ፣ ጂኤስኤን እነዚህ ሁሉ አደራሽቶ መጠቀም ይችላል፣ ሪድ ማድረግ ትችላላችሁ። ስለዚህ ሪድ ሲኤስቪ ኦር ሰምቲንግ ሜተዶቹ እናያለን፣ እነሱ እናያለን። ከዛ በኋላ ሪድ ብቻ አይደለም ራይት አውትም ማድረግ ትችላላችሁ ወደ ስትጨርሱ ማለት ነው። እሱን ወደ ጄሰን ወደ ምናምን ማድረግ ትችላላችሁ። ኦኬ ፓንዳስ ላይ ቤዚክ ኦፕሬሽኖች ውስጥ ምን ምን ናቸው ማለት ምን ኦፐሬት ማድረግ እንችላለን ማስላት እንችላለን ስንል አራት ዋና ዋና አሉ። የመጀመሪያው ከዚህ ቀደም የዳታ ሳይንስ ወይም ዳታ አናላይሲስ ሮድማፕን ስናይ እንደምታውቁት ዋናው ዳታ ኮሌክት ከተደረገ በኋላ ፕሪፕሮሰስ መደረግ አለበት፣ ክሊን መደረግ አለበት፣ ትራንስፎርም መደረግ አለበት፣ ቪዥዋላይዝ መደረግ አለበት ብለናል። በአጭሩ እነዚህ ናቸው ማለት። ፕሪፕሮሰስ ላይ ሚሲንግ ቫሊዎች ካሉ ለምሳሌ እነሱን ማጽዳት ምናምን ስራዎች ወይም ደግሞ መሞላት ካለባቸው መሞላት፣ ክሊኒንግ ላይ ዳፕሊኬት ነገር ካለ እነሱ ፊክስ ማድረግ፣ ኢንኮንሲስተንሲ ካለ ፊክስ ማድረግ ምናምን ነው። ዳታ ትራንስፎርም ላይ ስንሄድ ፊልተር ማድረግ ከፈለግ ፊልተር እናደርጋለን፣ ሶርት፣ ሞዲፋይ እነዚህ ነገሮች። ቪዥዋላይዜሽን ስትሄድ ደግሞ ዳታው ያላችሁ ታቡላር ዳታ ኦር ሳምቲንግ ሊሆን ይችላል፣ እሱም ግራፊካሊ ሊሆን ይችላል ምናምን ቪዥዋላይዝ አድርጋችሁ ለዲሲሽን ሜከሮች ማሳየት መቻል ማለት ነው። ባጭሩ ኦፕሬሽኖቹ ይህች ናቸው። በፈንክሽን ሲገለጥ እንደው አንድ ችሽ ታገኛችሁ ካላችሁ እነዚህ ናቸው ፓንዳ ላይ ሊኖሩ የሚችሉት። የመጀመሪያው ያው ቤዚክ የሆነ የፓንዳስ እንትኖች ይችላሉ፣ ኢምፖርት ማድረግ፣ ከዛ ሪድ ማድረግ ምናምን ነገሮች ይኖራሉ። ከዛ ሴሌክሽን ዳታን ሴሌክት ማድረጊያ መንገዶች ወይም ሜተዶች አሉ። ከዛ ፊልተር ማድረጊያ፣ ሚሲንግ ዳታዎችን ማያ፣ ሶርት ማድረጊያ፣ ኮለሞኖችን አድ ማድረጊያ፣ መጨመሪያ፣ ድሮፕ ማድረጊያ፣ አግሪጌት ማድረጊያ እነዚህ ናቸው። አበቃ ስትሽጡ ይሄን ነው የምንሰራው። አሁን ኮድ ላይ ጽፈን የምንጽፋቸው ነገሮች በሙሉ እነዚህ ናቸው። በዋናነት ግን እንደ ዋና ዋና የሚባሉ ታያቸው ዳታ ኢምፖርት ማድረጊያዎችን ማወቅ። ለምሳሌ ሲኤስቪ ሪድ ለማድረግ ወይም ኢምፖርት ለማድረግ ሪድ ሲኤስቪ፣ ቴብል ከሆነ ሪድ ቴብል፣ ሪድ ኤክስኤል እያል እንደዚህ ሪድ ሲኩኤል፣ ሪድ ጄሰን፣ ሪድ ኤችቲኤምኤል እንዲህ እያል የተለያየ ፎርሞችን ወይም ዳታዎችን ኢምፖርት ማድረግ እንደምንችል፣ ከዛ ክሊን ማድረግ፣ ከዛ ደግሞ ስታቲካል ነገሮችን መስራት። ባጭሩ ኢምፖርት፣ ክሊን፣ ስታቲስቲክስ ነገር ነው የምንሰራው ማለት ነው ፓንዳስ ላይ። በቃ እነዚህ ዋና ዋናዎች ናቸው። ወደ ማሽን ለርኒንግ ስንመጣ ያው ይሄ የኤአይ ስሬት እንደመሆኑ መንገድ የማሽን ለርኒንግ ስራው እንግዲህ ኮሌክሽን ኦፍ ዳታ ማሽን ለርን ያደርጋል። ማሽን ለርኒንግ ማለት ያው ማሽኖችን ከዳታ ማስተማር ነው። ዳታው ኮሌክት ይደረጋል። ከዛ በኋላ ዳታው ማኒፕሌት፣ ሎድ፣ ፕሮሰስ፣ አናላይዝ መደረግ አለበት። ፋይናል ዳታ የሚጠቅም ዳታ ትሬን ማድረጊያ ዳታ ለማውጣት ማለት ነው። ያ እዛ ላይ ፓንዳ በጣም አስፈላጊ ነው ማለት ነው። ስለዚህ ከዛ በኋላ ነው እንግዲህ ያን ከበላ በኋላ ያው የምንጠቀማቸው ሞዴሎች ፕሪዲክት የሚያደርጉልን የምንፈልገውን ነገር የሚሰሩልን ምናምን በዚህ ምክንያት ነው። ስለዚህ ፓንዳስ ወሳኝ ነገር ነው የሚለውን እንድታውቁ ነው። ማሽን ለርኒንግ ላይ ምን ያስፈልጋሉ ካላችሁኝ ቅድም ልክ እንደዛው ለፕሪ ፕሮሰስ የሚያስፈልጉት፣ ለክሊን እና ትራንስፎርም ማድረጊያ የሚያስፈልጉት፣ ፌቸሮችን ኢንጂነር ማድረጊያ፣ አግሪጌሽን፣ ግሩፕሊንግ ላይ ያሉ ሜተዶች ይጠቅሙናል ማለት ነው። ይሄን ይመስላል። አፕሊኬሽኑ ምን ቦታ ላይ ነው ካላችሁ በጣም ብዙ ቦታ ነው። ይህ ነው ዳታ ማኒፑሌት አናላይዝ የሚደረግበት ቦታ ሁሉ ፓንዳስ ይጠቅማል። ማሽን ለርኒንግ እና ኤአይ ላይ ብቻ አይደለም። ለምሳሌ ኢኮኖሚክስ ላይ ዳታ አለ አይደለ? ፕሮፊቱ፣ ማርጂኑ ወይም ደግሞ ሴልሱ ምኑ ያ ሁሉ ነገር ስላለ ኢኮኖሚክስ ላይ ትጠቀሙታላችሁ። ኒውሮ ሳይንስ ላይ ሲስተምስ፣ ስታቲስቲክስ፣ ስቶክ ፕሪዲክሽን፣ አድቨርታይዚንግ፣ ቢግ ዳታ አናላይቲክስ፣ ዳታ ሳይንስ፣ ኤንኤልፒ እነዚህ ሁሉ ላይ ዳታ አናላይሲስ ወይም የሚያስፈልገው ነገር እስካለ ድረስ ፓንዳ አስፈላጊ ይሆን ይችላል። እሱም ማወቅ በጣም ጸዴ ነገር ነው ማለት ነው። አሁን ምንድነው የምናደርገው? በቀጥታ ማለት ነው ሄደን ፓንዳችንን እናወርድና ኢንስቶል አድርገን ከዛ በኋላ መጠቀም እንጀምራለን ማለት ነው። ሌትስ ጎ። ምንድነው የምናደርገው? ዳውንሎድ ፓንዳስ ወይም ደግሞ ፓንዳስ ችግር የለውም። ዳውንሎድ ፓንዳስ ፓይተን ፎር ፓይተን ምናምን ልትሉ ይችላላችሁ። እዚህ ጋር እንደምታዩት ፓንዳስ ፓይተን የሚል ይመጣላችኋል። እዚያ ጋር ትገባላችሁ። ኢንስቶሌሽኑን ትከተላላችሁ ማለት ነው። እዚህ ጋር የፓንዳስ አጠቃላይ ስለ ፓንዳስ ኢንፎርሜሽን ያው እንግዲህ እዛው ከሰሩት ሰዎች
ሙሉ መረጃ ማግኘት ትችላላችሁ። ምን ምን እንትን እንዳለው ማለት ነው። እዚህ ዩዘር ጋይዱን ማንበብ ትችላላችሁ። ጌት ስታርት ትሉና ምንድን ነው የሚያስፈልገው እንደ ፍላጎት እንደ ማሽናችሁ ኢንስቶሌሽኑ ኮንዳ የምትጠቀሙ ከሆነ ኮንዳ፣ ኖርማሊ በፓይተን ከሆነ ለምሳሌ እኔ ፒፕ ኢንስቶል ፓንዳስ የሚለውን ይችን ፎርማት እጠቀማለሁ ማለት ነው። ማሽናችሁ ላይ ፓንዳ ካለ በቀላሉ ይችን ፒፕ ኢንስቶል ፓንዳስ፣ ፓይተን ከሌለ ያው ፓይተን መጫን ስላለባችሁ ይችን ኮፒ ያደርጋለሁኝ። ቪዥዋል ስቱዲዮ ነው የሚጠቀመው። ቪዥዋል ስቱዲዮ ከፍታለሁኝ። እዚህ ጋር አንድ ፋይል የምሰራባት ከፍታለሁኝ። ፓንዳስ ዶት ፋይል የምትል እሷ ላይ ነው የምንሰራው። ከዛ በተጨማሪ እዚህ አሁን ያልኳትን ፒፕ ኢንስቶል ፓንዳስ የምትለውን ሰጠዋለሁ ማለት ነው። ኦኬ ፓንዳስን ኢንስቶል ያደርግልኛል ማለት ነው። እንደምታዩት ዳውንሎድ እያደረገን ይሄኛው እሷን እየተከተል እንሰራለን ማለት ነው። ኦኬ እንደምታዩት ሰክሰስፉሊ ኢንስቶል ፓንዳ 3.05 ብሎኛል። ፓንዳ እንጭኛለሁ ማለት ነው አሁን። ኦኬ እንግዲህ የመጀመሪያ ስራችን ኢንስቶል ካደረግን በኋላ ኢምፖርት ማድረግ ነው ማለት ነው። ልክ እንደ ማንኛውም የፓይተን ላይብረሪ ኢንስቶል ካደረግን በኋላ ፒፕ ኢንስቶል ኢንስቶል ካደረግን በኋላ ኢምፖርት እናደርገዋለን ማለት ነው። ለእኛም ኢምፖርት ፓንዳስ አስ ፒዲ እንለዋለን። እዚህ ጋር እንደምታዩት ሆቨር ስናደርግበት ውድንት ሪዞልቭድ ፍሮም ይላናል። ኤረር ነገር እያመጣ ነው አይደለ? እንደ እዚህ ጋር። ስለዚህ ባጭሩ ኢንስቶል አልተደረገም አይነት ነገር ነው። ስለዚህ እንደዚህ አይነት ነገር ካጋጠማችሁ ኢንስቶል ካደረጋችሁ በኋላ ምናልባት ሊሆን የሚችለው የቪዥዋል ስቱዲዮ ኮዳችሁና ረን የሚያደርግበት ፓይተን እና ኖርማል ማሽናችሁ ይሄኛው እዚህ ጋር ያለው የሸሉ ፓይተን ይለያያል ማለት ነው። ስለዚህ ኮንትሮል ሽፍት ፒ ብላችሁ እዚህ ጋር እንደምታዩት ፓንተን ሰሌክት ኢንተርፕሬተር የሚለው አለ። እዚህ ጋር እንደምታዩት 2 ኢንተርፕሬተር ነው ያለኝ እኔ። የተሳሳተ ነው የለቀኩት። እዚህ ጋር እንደምታዩት የማይክሮሶፍት ነው። ስለዚህ ይሄኛውን እመርጣለሁ ማለት ልክ ስመርጠው ይውጣ አያችሁ። ስለዚህ አሁን ይሰራል ማለት ነው። አለበለዚያ እዚህ እንትን ላይ ራሱ ፒፕ ለምሳሌ ፒፕ ሾው ፓንዳስ ብዬ ባረገው እንደምታዩት እዚሁ ተርሚናል ላይ መስራት እንዳለ መስራትን ይኸው እንደምታዩት ፒፕ ሾው ፓንዳስ ብዬ ስለው ኔም ፓንዳስ ቨርዥን 3.05 ምናምን እያለ ኢንስቶል እንዳደረኩት ይነግረኛል ማለት ነው። እሱ ነው። በዛ ማወቅ እችላለሁ ማለት ነው። ኦኬ ክሊር እናድርገው። ነገር ግን ተርሚናል ላይ ባይሆን ራሱ እዚሁ ጋር ራሱ ቨርዥኑን እንዲነግረኝ ማድረግ እችላለሁ። ለምሳሌ ፕሪንት ብዬ ቨርዥኑን ፒዲ ቨርዥን ምናምን ብዬ ፕሪንት አድርግልኝ ብዬ ብለው፣ ስለዚህ ፒዲ ዶት ቨርዥን ያልኩት ይሄ ከዛ ረን ማድረግ ነው ማለት ነው። ረን ያደርጋል እንደምታዩት ይኸው 3.05 ስለዚህ ሰርቶልናል ማለት ነው። ከዚህ በኋላ ፓንዳ ቱቶሪያላችንን መስራት ነው ማለት ነው። ኦኬ ዌል እንግዲህ ፓንዳ ከሰራልን በኋላ ቀጣዩ ስራችን እንግዲህ እንዳልኳችሁ ፒዲኤፍ አዘጋጅቻለሁ እዚህ ጋር የሚታያችሁ ማለት ነው። ፓንዳስ ፎር ኤአይ ይላል። የምንከተለው ይችን ዶክመንት ነው። ይችን ቴሌግራም ላይ አስቀምጥላችኋለሁ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ፓንዳ አጠቃላይ ምንድን ነው የሚለውን ከዛ በኋላ ፋውንዴሽኖቹን ኦልሞስት ያየነው ነው ይሄ። ከዛ በኋላ ላይክ ስፔሲፊክሊ ኮዶቹን የምንሰራቸውን ስራ ዳታ ኤክስፕሎሬሽን ላይ ምን ምን እናደርጋለን፣ ዳታ ክሊኒንግ ላይ፣ ዳታ ትራንስፎርሜሽን ላይ፣ አድቫንስ ፓንዳዎች አሉ፣ ኤአይ አካባቢ ላይ ምን እናደርጋለን የሚለውን እያንዳንዱ እናያለን ማለት ነው። አጠር አጠር ያሉ ናቸው እንደምታዩት። ሞጁል 1 ሞጁል 2 ሞጁል 3 እያለ በዚህ መልኩ ኮዷ ኮድ ሪሌተር ነገር ናት። ይችን ነው የምንሰራው ማለት ነው ባጭሩ። ፎሎ አፕ ለማድረግ ያክል እንዳያመቸን ነው ያዘጋጀሁት። ይሄ ነው። ከዛ በተጨማሪ አሁንም ከፒዲኤፉ በተጨማሪ ደግሞ አንዳንድ እንትኖች አዘጋጅቻለሁ፣ ዳታ ሴቶች። ምክንያቱም ዳታ ላይ ነው የምንሰራው። ስሞል የሆኑ ነገሮችን ክሬት ለማድረግ ያክል ክሬት እናደርጋለን። ሌላውን ግን ይሄ እንደምታዩት ዳታ ነው። ምክንያቱም ዳታ አናላይሲስ ስለሆነ እንደምታዩት ይሄ ኮማ ሰፓሬትር ቫልዩ ነው። ሪድ ለማድረግ እንትን ይቸግረዋል። በኤክሴል ፋይል ነው እንደምታዩት እዚህ ጋር እኔ ፍሪሊን ያወረድኳቸው ይሄ ኤክሴል ፋይል ማለት ነው። ታያችኋል። ልክ እንደዚህ ማለት ነው። ረዣዥም ሊሆን ይችላል። ኤክሴል ላይ ይሄ ነው ሲታይ፣ ኤክሴል ላይ ሲታይ እንዲህ አይነት ነገር ነው። ሲኤስቪ ወይም ኮማ ሰፓሬትር ቫልዩ የሚባለው ፋይል አለኝ። ከዛ በተጨማሪ ጄሰን ፋይል አለ። እዚህ ጋር እንደምታዩት ጄሰን ፋይል አለ። ጄሰንም ይቀበላል። ከዛ በተጨማሪ ሲኩኤል አለ እዚህ ጋር እንደምታዩት የሲኩኤል ፋይል። ከዛ ኤክሴል ፋይል አለ። ኤክሴል እና ኮማ ሰፓሬትር ፋይሉ ተመሳሳይ ነው። እንደ አይነት ምናልባት ፍሪ ከፈለጋችሁ የት እንትን እንላለን ምናምን ብላችሁ ካሰባችሁ አንዳንድ ፍሪ ሳይቶች አሉ። በዋናነት ዳታ ሴት ለማውረድ የምንጠቀመው ኬግል ነው። ኬግል በጣም የዳታ ላይ የሚሰራ
በተለይ ለኤአይ ትሬኒንግ፣ ለዳታ አናላይሲሶች ምናምን በጣም ምቹ የሆነ ቦታ ነው። የማታውቁት ካላችሁ እዛ ሂዱና ኬግል አካውንት ክፈቱና ከዛ በኋላ ዳታ ሀብ ላይ ዳታ ሴትስ የሚል አለ። እዛ ሄዳችሁ ልክ እንደዚህ እንደምታዩት በዚህ መልኩ በጣም ብዙ የሆኑ ዳታዎች ታገኛላችሁ። ለምሳሌ እዚህ ጋር የምታዩት ግሎባል ሰምቲንግ፣ ወርልድ ካፕ ፕሌየር ምናምን ነገሩ እዚህ ሴርች ማድረግ ትችላላችሁ። የምትፈልጉትን ለምሳሌ ኤዱኬሽን ላይ ከሆነ የፈለጋችሁት ኤዱኬሽን ብላችሁ ሴርች ስታደርጉት ይኸው እንደምታዩት ወደ 13340 ዳታ ሴቶች አሉ ይላል። ይህን ዳታ ሴት ለምሳሌ አንዱን ብትነኩት ሴርች ማድረግ ትችላላችሁ ነው። አንዱን ብትነኩት ስለ ዳታ ሴቱ እዚህ ጋር ይነግራችኋል። ሙሉ ዳታ ሴቱን ምን አይነት እንደሆነ ፎርማቱ ይህን ይመስላል ይላችኋል። 12 ኮለመን አለው። ልክ እንደዚህ ኮለመን አለው 12 ኮለመን ይላችኋል። ሳይዙ ምን ያክል እንደሆነ ይነግራችኋል። እዚህ ጋር እንደምታዩት ዶት ሲኤስቪ ፋይል ነው ዛቲዝ 12 ኮለመን አንድ ፋይል 12 ኮለመን ነው። ሰማሪው ይሄን ይመስላል። ደሲማል አለው፣ ስትሪንግ አለው፣ ቦሊያን አለው ምናምን የሚለውን አጠቃላይ ይነግራችኋል። ይሄን ይመስላል የሚለውን ነገር ይነግራችኋል ማለት ነው። እዚሁ ኮላቦሬት ማድረግ ከፈለጋችሁ ማድረግ ትችላላችሁ። ምናምን ኮዶች፣ ኖትቡክ ኮዶች እዚሁ ማድረግ ከፈለጋችሁ እዚሁ እንትን ማለት ትችላላችሁ። ዲስከስ ማድረግ ትችላላችሁ። በጣም ምቹ ነው። ከዛ ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር መታችሁ ዳውንሎድ ማድረግ ነው። ኮድ አለበለዚያ ኮድ ከሆነ የምትፈልጉት ቀጥታ ኢንስቶል ከሆነ የምታደርጉት እንደምታዩት ፒፕ ኢንስቶል ኬግል ሀብ ወይም ደግሞ ፓንዳስ ዳታ ሴት ብላችሁ ይችስ ኮፒ አድርጋችሁ ኮሪደራችሁ ላይ ብታደርጉት ቀጥታ ዳውንሎድ ያደርገዋል ማለት ነው። እሱ ራሱ እዚህ ጋር ያለው ራሱ ያው ፓንዳስ ነው እንደምታዩት። ዳታ አናሊቲክስ ላይ ያው ፓንዳስ ነው ባጭሩ ማለት ነው። የፈለጋችሁትን ዳታ ሴት አንዱ ሴርች የምታደርጉበት ይሄ ነው። ኬግል በዋናነት ነው፣ ግን ሌሎች ሳይቶችም ከፈለጋችሁ ኢንኬዝ እንደምታዩት ለምሳሌ ጉግል ሪሌትድ የሆነ ነገር ጉግል ትሬንድ ላይ ሄዳችሁ ማግኘት ትችላላችሁ። ትሬንድስ ዶት ጉግል ዶት ኮም ላይ ብትገቡ ኢሮፒያን ሪሌትድ ዳታ ከሆነ የፈለጋችሁት እዚህ ጋር እንደምታዩት ዳታ ዩሮፓ ዶት ኢዩ ሚል አለ። እዚህም ላይ ብዙ ዳታዎች አሉ። እዛም ሄዳችሁ ማግኘት ትችላላችሁ። ከዛ አንዳንድ ጊተብ ፋይሎች አሉ። ኦሰም ዳታ የሚባለው በጣም አሪፉ ፐብሊክ ዳታ ሴት ያለው እሱ ነው። በጣም በፍላጎታችሁ ላይ እንደምታዩት አግሪካልቸር፣ አርኪቴክቸር፣ ባዮሎጂ፣ ኬሚስትሪ የፈለጋችሁበት ላይ ዳታ ታገኛላችሁ። አሪፍ ጸደይ ነው እሱ ኪታብ ላይ ከሆነ። ከዛ በተጨማሪ የወርልድ ባንክ ዳታ ደግሞ አለ። ወርልድ ባንክ ኦፕን ዳታ የሚባል እዛም ላይ ሄዳችሁ ሴርች የምትፈልጉትን ሴርች ማድረግ ትችላላችሁ። እዛም ላይ ፍሪሊ ታገኛላችሁ። ከዛ በተጨማሪ ዩኤስ ሪሌትድ ከሆነ ደግሞ ዳታ ዶት ጂኦቪ ላይ ሄዳችሁ እንደምታዩት ወደ 363 ያለዋ ዳታ ሴት አቫይሌብል አለ ይላችኋል። በምትፈልጉት ከሆነ እዚህ ጋር መታችሁ ሴርች ማድረግ ነው። ለምሳሌ ስቱዴንት የሚባል ነገር ሴርች ብታደረጉ ስቱደንት ሪሌትድ ዳታዎች ዳታ ሴቶች ይመጣሉላችኋል ማለት ነው። ፍሪሊ ኢንተርኔት ላይ ዳታ የምታገኙባቸው ቦታዎች በዋናነት እነዚህ ናቸው። ከዚህ ዳውንሎድ አርጉ። እኔ ለሳምፕል ግን ይኸው እንደምታዩት ያመጣላችኋል። አያችሁ፣ እኔ ለሳምፕል ግን ትንሽ አውርጃ ያለሁኝ እነሱን እናያለን ማለት ነው። ኦኬ እንቀጥል እስኪ። አሁን እንቀጥላለን ፋይላችንን። ከዛ በኋላ ይችን ለሁለት ስፕሊት እናደርጋለን። እዚህ ጋር ፒዲኤፋችንን እንከፍታለን፣ ፎሎ አፕ እናደርጋለን ማለት ነው። ናይስ ታያል ብዬ አስባለሁኝ። አይ ቲንክ ፓንዳ እንግዲህ ፓንዳ የሚባለው ነገር ያው ዋና ስራው እንዳልኳችሁ ዳታ አናላይሲስ ላይብረሪ ስለሆነ ዳታ አናላይሲስ ላይ ነው የሚሰራው። ማንኛውም ዳታ አናላይሲስ ለመስራት በጣም አሪፍ ነው። ልክ እንዳልኳችሁ ቅድም ነምፓይ ማትማቲካል ኢንጂን ኦፍ ኤአይ ከተባለ ፓንዳስ ዳታ ማኒፕሌሽን ኢንጂን መባል ይችላል እያላችሁ ነው። ኒርሊ ኤቭሪ ማሽን ለርኒንግ ፕሮጀክት ስታርትስ ዊዝ ፓንዳስ። ሁሉም ማለት ነው የማሽን ለርኒንግ ፕሮጀክቶች በፓንዳስ ነው የሚጀምሩት። ሪል ወርልድ የሆነ ዳታ ታመጣላችሁ። ክሊን ላይሆን ይችላል እሱና፣ ስለዚያ በኋላ ትሬን ከመደረጉ በፊት ያ ዳታ ወደ ፓንዳስ ላይ ሎድ መደረግ አለበት። ኤክስፕሎር በደንብ መደረግ አለበት። ክሊን መደረግ አለበት። ትራንስፎርም ወደ አስፈላጊ ነገር ትራንስፎርም መደረግ አለበት። እነዚህ ነገሮች ይደረጉበታል ማለት ነው። ስለዚህ እንዳለ በኤአይ ጆርኒያችሁ ላይ ፓንዳስ የት ይገኛል የሚለውን ካወቃችሁ የመጀመሪያ ሮ ዳታ ይመጣላችኋል። ሮ ዳታ ሲኤስቪ ሊሆን ይችላል፣ ኤክሴል ሊሆን ይችላል፣ ዳታቤዝ ሊሆን ይችላል፣ ከኤፒአይ ላይ ሊሆን ይችላል፣ ጄሰን ፎርማት ላይ ያለው ሊሆን ይችላል። ፓንዳሱ ያንን ክሊን ያደርግላችኋል፣ አናላይዝ ያደርግላችኋል፣ ትራንስፎርም ዳታ፣ ፌቸር ኢንጂነሪንግ ምናምን ያደርግላችኋል፣ ማትማቲካል ነገሮችን ነምፓይ ያደርግላችኋል። ከዛ በኋላ ይህን ካወቃችሁ ነው እንግዲህ የማሽን ለርኒንግ እና ዲፕ ለርኒንግ ፍሬምወርክ የሆኑ በእነሱም ፓይተን ሪሌትድ ናቸው። ሳይኪት፣ ፓይቶርች፣ ቴንሰርፍሎ በእነዚህ አንዱ ላይ የምትሰሩት ማለት ነው። እነዚህ ዋና ግን በዋናነት ፓንዳስ እና ነምፓይ አስፈላጊ ናቸው ማለት ነው። ኦኬ ፋውንዴሽኑ እንግዲህ ፓንዳስ ማለት ምን ማለት እንደሆነ፣ ኢንስቶል እንዴት እንደሚደረግ፣ ሲሪየስ ምን ማለት እንደሆነ፣ ዳታ ፍሬም ምን ማለት እንደሆነ ኦልሬዲ አይተናል ራፍሊ።
ቀጥታ እንገባለን። ኢንስቶል ማድረግ አለ። ኢንስቶል አድርገናል፣ ኢምፖርት አድርገናል። እዚህ ጋር እንደምታዩት ኢምፖርት ፓንዳስ አስ ፒቲ ብለናል። ሲሪየስ ምን ማለት ነው? ያው ቅድም እንዳልኳችሁ ዋን ዳይሜንሽናል የሆነ አሬ ነው ብያችኋለሁኝ መጀመሪያው ላይ እንዳወራኋችሁ ማለት ነው። ስለዚህ ለምሳሌ ኤጅስ የሚባል ሲሪየስ ክሬት ማድረግ ቢፈልግ የማደርገው ምንድን ነው ማለት ነው? ኖርማል ኤጅስ የሚባል የፓይተን ቫሪያብል ክሬት አደርጋለሁ ማለት ነው። ሊስት ቢሆን ልክ እንደዚህ ነበር የማደርገው አይደለም። ሊስት ቢሆን ለምሳሌ ይሄኛው ሊስት ነው። ነገር ግን አሁን ሊስቱን ወደ ሲሪየስ ማቀየር ነው የፈለግኩት እና ስለዚህ ፓንዳ ዶት ሲሪየስ ማለት እችላለሁ ማለት ነው። ሲሪየስ ብዬ ከዛ ውስጡ ምንድን አስቀምጣለሁ ማለት ነው? የእነዛ ሊስቶቹን አስቀምጣለሁ ማለት ነው። ለምሳሌ 22 35 58 45 እነዚህ አይነት ነገሮች ያለው እጽፋለሁ ማለት ነው። ከዛ በኋላ አሁን ኢንዴክስ መጨመር እችላለሁ። በነገራችን ላይ እዚህ ጋር እንደዚህ ጻፈልኝ። ኦኬ እንትን አይልም። ኦኬ ስለዚህ ይሄ አሁን ሲሪየስ ሆነ ማለት ነው። የሚባል ሲሪየስ መጣ ማለት ነው። ኤጅ የሚባል ፓንዳ ዶት ሲሪየስ ብዬ አንድ ሲሪየስ አገኘው ማለት ነው። ስለዚህ ይህን አሁን ፕሪንት ማድረግ ብፈልግ ምንድነው ማድረገው? ፕሪንት ልና ኤጅ ማለት እችላለሁ ማለት ነው ባጭሩ። ስለዚህ ረን አድርገን እያደረግን እናየው። ኦኬ እንደምታዩት ሲሪየሱ ምን አለላችሁ? 0 22 35 45 ምናምን እያለ ኢንዴክስ ራሱ ይሰጠዋል ማለት ነው። ይህን ኢንዴክስ እናንተ ካልሰጣችሁት ራሱ ኢንዴክስ ይሰጣል ማለት ነው ሁልጊዜ። ነገር ግን እዚህ ጋር ሂጄ መጥቼ አሁን ለምሳሌ እኔ እንደዚህ አድርጌ ኢንዴክስ ምናምን ብዬ የዱላ ጥብባት ኢንዴክስ ምናምን ብዬ እንደዚህ በዚህ መልኩ ብሰጠው ኢንዴክስ እዚሁ ማለት ነው በኮማ ሰፓሬት አድርጌ ኢንዴክስ ብዬ ለኤጆቹ የዝን በ0 1 2 3 ምትክ ማለት ነው ኢንዴክስ ብሰጠው ማለት ነው እና ቀጥታ ረን ባረገው ይቀበላል ማለት ነው። ስለዚህ በኋላ ላይ ረን አርግልኝ ብለው ምንድነው ማድረገው ማለት ነው? ኤሊስ በ0 1 2 ምትክ ምን ያደርጋል ማለት ነው? ኤሊስ ቦብ ቻርሊ ዴቪድ ምናምን እያለ በዚህ መልኩ ያደርግልኛል ማለት ነው። ስለዚህ ሁልጊዜ ሲሪየስ ክሬት ስታደርጉ እናንተ ካልሰጣችሁት በኢንዴክስ ካልሰጣችሁት ራሱ 0 1 2 3 እያለ ይቀጥላል ማለት ነው። እናንተ ከሰጣችሁት ደግሞ እንደዚህ ኢንዴክስ ብላችሁ የእናንተ ተቀብሎ ያደርጋል ማለት ነው። ስለዚህ ሲሪየስ ማለት ባጭሩ ይሄ ነው። ምንም አዲስ ነገር የለውም ማለት ነው። ባጭሩ የሰጣችሁት ክሬት ያደረጋችኋቸው እናንተ ካልሰጣችሁት ኢንዴክስ እንደሚቀበል ማወቁ ነው። ስለዚህ ይሄ እንደዚህ ማድረጉ ከስተም ኢንዴክስ ይባላል። እናንተ ኢንዴክስ ብላችሁ ስትሰጡት ከስተም ኢንዴክስ መስጠት ነው። አለበለዚያ እሱ ራሱ 0 1 2 3 እያለ ሲሰጠው ደግሞ ኖርማል ይሆናል ማለት ነው። ኦኬ ከዚህ በተጨማሪ ዳታ ፍሬም ነው አሁን ያየነው ምንድነው? ኤጅስ ማለት ነው ሲሪየስ የሚባል ነው አይደለ? እስኪ ዳታ ፍሬም ክሬት ማድረግ ብፈልግስ ምንድን ነው ማድረገው ነው? እሺ ዳታ ፍሬም የሚባለው መጀመሪያ ዳታ ፍሬም የሚባለው ቅድም እንዳልኳችሁ በነገራችን ላይ በሰንጠረዥ ላይ ስታዩቸው እዚህ ጋር ለምሳሌ ይህን ዳታ ሴት ሊከፍትላችሁ እዚህ ጋር እንደምታዩት አይ ቲንክ ይህን ነገር አጥፋው እስኪ በደንብ እንዲታያችሁ። ኦኬ እዚህ ጋር የምታዩቸው ማለት ነው ሙሉ ለሙሉ ለምሳሌ ኢንዴክስ አለ እዚህ ከስተመር ፈርስት ኔም ላስት ኔም እያንዳንዶቹ እነዚህ ምን ይሆናሉ ማለት ነው? ሲሪየስ መሆን ይችላሉ ማለት ነው። አያችሁታ? በኋላ ሎድ እያደረግን ስናሳይ አሳያችኋለሁ። ይሄ እንደምታዩት ወደ 1000 ሪከርድ ያለው ከስተመር የሆነ ዳታ ነው። ስለዚህ ይሄ እያንዳንዱ ሲሪየስ ይሆናል። ነገር ግን ከሰንጠረዥ ጋር ሲሆን ደግሞ ምን ይባላል? ዳታ ፍሬም ይባላል ማለት ነው። ስለዚህ ዳታ ፍሬም የሚባለው ነው አሁን የምናየው። እሺ ዳታ ፍሬም ምን ማለት ነው ይላችኋል? ዳታ ፍሬም ኢዝ ፓንዳስ ሞስት ኢምፖርታንት ኦብጀክት ነው። ያ ሰንጠረዥ ቤዝድ የሆነው ታቡላር ፎርም የሆነው ማለት ነው። ስለዚህ ልክ እንደ ኤክሴል ስፕሪድሺት ማሰብ ትችላላችሁ በፓይተን ውስጥ እያላችሁ ነው። ስለዚህ ለምሳሌ ይቺ ሰንጠረዥ ዳታ ፍሬም ትባላለች። አሁን ፖይንቱ ያለው ምንድነው? ዳታ ፍሬም ክሬት እናደርጋለን ነው። ዳታ ፍሬም በራሳችሁ ከሆነ ክሬት የምታደርጉት ማድረግ ትችላላችሁ ማለት ኖርማሊ ዳታ which is equal to ብላችሁ ክሬት ማድረግ ትችላላችሁ። በምንድን ነው የምታደርጉት? የፓንዳ ሜተር በመጠቀም ኖርማሊ መጀመሪያ ዲክሽነሪያችሁን ታስቀምጣላችሁ። ለምሳሌ ዳታ ብዬ እዚህ ጋር ኔም ያ ስም ያለውን ኔም ብዬ አሊ ሳራ ጆን እላለሁ። ኤጃቸውን ደግሞ 25 30 25 ከንትሪያቸውን ኢትዮጵያ ኬንያ ኢጅፕት ምናምን ብዬ አስቀመጥኩ አይደለ? ይሄ ዳታ ነው። ስለዚህ ይህን ዳታ ፍሬም ለመቀየር ምንድን ነው በቀጥታ የማደርገው ማለት ነው። እዚህ ጋር መጣና ዳታ ፍሬም ኢኳል ቱ ብዬ ፓንዳ ዶት ዳታ ፍሬም
ዳታ ፍሬም ዳታ አለዋለሁ ማለት ነው። ምንድነው አሁን ያደረኩት? ፓንዳን ጠራሁት። ከዛ ዳታ ፍሬም የሚለው ሜተድ ተጠቀምኩኝና ዳታውን ሎድ አደረኩት ማለት ነው። እዚህ ጋር ያለችውን ዳታ ሎድ አድርግልኝና ወደ ዳታ ፍሬም ቀይርልኝ አልኩት ማለት ነው። አሁን እዚህ ጋር መጥቼ ፕሪንት አድርጌ ምንድነው የማደርገው ማለት ነው? ዲኤፍ ፕሪንት አድርግልኝ፣ ዳታ ፍሬሜን ፕሪንት አድርግልኝ ማለት እችላለሁ ማለት ነው። ኦኬ እዚህ ጋር ክሊር ላድርግ፣ እዛ ረል አድርገው። እንደምታዩት ማለት ነው እዚህ ጋር ሙሉ ዳታውን አመጣላችሁ ታቡላር ፎርም ማለት ነው። ስለዚህ እዚህ ጋር ያያችኋት ዲክሽነሪ የፓይተን ዲክሽነሪ ማለት ነው ወደ ምን ተቀየረች ማለት ነው? ወደ ታቡላር ፎርም ወይም ወደ ዳታ ፍሬም ተቀየረች ማለት ነው። አሁን ይችን እዚች ላይ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። በዚህ መልኩ ዳታ ፍሬም ክሬት ታደርጋላችሁ ከኖርማል ከተነሳችሁ። ነገር ግን ሎድ ማድረግ ደግሞ አሳያችኋለሁ። ለምሳሌ ከዳታ ይሄንን አልጠቀም ብላችሁ ይሄንን ለምሳሌ አልጠቀም አላችሁኝና ይሄን ዳታው እንዳድስ፣ ስለዚህ አዲስ ዳታ ነው ሎድ ማድረግ የፈለኩት። ስለዚህ ዳታ ፍሬም which is equal to ብዬ ምንድነው ቀጥታ ማድረገው ፓንዳስ ዶት ከዛ በኋላ ሪድ ብዬ ከነዚህ ውስጥ ከዚህ ከሰጠኋችሁ ፋይሎች ውስጥ አንዱን ለምሳሌ ይሄን 1000 ከስተመርስ 1000 ዶት ሲኤስቪ የሚለውን ሪድ ላድርግ። እሺ ስለዚህ ሲኤስቪ ስለሆነ ኮማ ሴፓሬተር ስለሆነ ሲኤስቪ ብዬ ሲኤስቪ ከዛ በኋላ እንደምታዩት ከስተመርስ ስላሽ 1000 ዶት ሲኤስቪ ማለት ነው። ዶት ሲኤስቪ አሁን ሎድ አድርጌያለሁ። እንደምታዩት የትኛውን ዳታ እዚህ ጋር ያለኝን አንዱን ዳታ ማለት ነው። አሁን ዳታውን ሎድ አደረኩት። ከዛ በኋላ ሎድ ካደረኩት በኋላ ይሄ ሲኤስቪ ነው። ሲኤስቪ ካልሆነ ደግሞ ዶት ኤክስኤልሲ ለምሳሌ ኤክሴል ፋይል ከሆነ ኤክስኤል ኤስኤክስ ብላችሁ ሎድ ታደርጋላችሁ ማለት ነው። እዚህ ጋር ያው ፎርማቱን ብቻ ነው የምታስቀምጡት። ጄሰን ከሆነ ጄሰን ትላላችሁ ምናምን ሎድ የምታደርጉትን ሎድ ታደርጋላችሁ። አሁን ይህም ፕሪንት አድርግልኝ ምናምን ብለው እንግዲህ ምን ያህል በልጅ እንደሚሆን ኢማጅን በጣም እንትን ስለሆነ በዚህ ለማድረግ ይሞክራል። እያያችሁት ነዋል። ወደዚህ ስክሮል አድርግላችሁ እንደምታዩት በጣም ትልቅ ስለሆነ ይተዋል ማለት ነው። ጀመር አድርጎ በዚህ መልኩ የተወሰኑትን አስሮቹን 0 1 2 3 4 ይልና ስፔስ በመሃል ይተውና በጣም ላርጅ ስለሆነ ማለት ነው ወደ 1000 ዳታ አካባቢ ስለሆነ እስከ 999 አለ ይላችሁና 1000 ሮውስ ታይምስ 12 ኮለመንስ ምናምን ብሎ ይተውላችኋል ማለት ነው። በአጭሩ ግን ይህን 1000 እንትን ሎድ አድርጎላችኋል ማለት ነው። አሁን ከዚህ በኋላ ይህን ዳታ ሎድ ካረኩት በኋላ እዚህ ዳታ ላይ ዳታው በነገራችን ላይ በኤክሴል ያሳያችሁ ዳታ ነው። በጣም ትልቅ ዳታ ነው። ወደ 1000 የሚጠጋ ዳታ ነው። ኮለመኖቹ ብቻ ወደ 10 ምናምን ኮለመን ናቸው ያሉት እንደምታዩት። ወደ 1000 አካባቢ ነው። ከስተመርሶችን የያዘ ነው። የተለያየ ኮለመን ያለው የከስተመሮቹን ከስተመር አይዲው አለ፣ ፈርስት ኔም፣ ላስት ኔም፣ ካምፓኒ ኔም፣ ሲቲ፣ ካንትሪ፣ ፎን፣ ኢሜይል፣ ሰብስክሪፕሽን፣ ዌብሳይታቸው ምናምን ሁላ አለ ማለት ነው። እንግዲህ እዚህ ላይ የፈለግነውን ስራ እንሰራለን ነው ፖይንቱ። አሁን ከዛ በተጨማሪ እንግዲህ አጠቃላይ እንትኖቹን እናያለን። አሁን እዚህ ጋር ራይት ማድረግ ከፈለኩኝ ይሄ ሪድ ነው አይደለ? ራይት ማድረግ ከፈለኩኝ ደግሞ ምን አደርጋለሁ ማለት ነው። እዚህ ጋር መጥቼ በቀጥታ ዲኤፍ ዶት ሪድ ምናምን ብዬ አይ ቲንክ ራይት ማለት ነው። ራይቲንግ ዳታ የሚለው ይሄ ነው። ስለዚህ ቱ ሲኤስኤ እዚህ ጋር ዲኤፍ ዶት ቱ ሲኤስቪ እልና እዚህ ጋር የምፈልገውን ነገር ማለት ነው። ከዛ የኔ የከስተመር ሴ 1000 ዶት ሲኤስቪ ነው። ኢንደክስ ምናምን ፎልስ ምናምን ብዬ እዚህ ጋር የምፈልገውን ነገር መሙላት እችላለሁ ማለት ነው። አሁን ይህን ረን ማድረግ እችላለሁ። ዳዝ ለውጥ አያመጣም። ኦኬ ስለዚህ ራይት ማድረግ ከፈለጋችሁ በዚህ መልኩ ታደርጋላችሁ። ኤክሴልም ከሆነ ልክ እንደዛው፣ ጄሰንም ከሆነ ልክ እንደዛው። በዚህ መልኩ ሪድ እና ራይት ታደርጋላችሁ። ኦኬ ይህን ዳታችሁን ማየት ብትፈልጉት ለምሳሌ ፈርስት ሉክ አት ዳታ የሚለው ላይ እዚህ ጋር የተለያዩ መንገዶች አሉ። እሺ እዚህ ጋር መጥቼ አሁንም የዚህን 1000 አካባቢ ፋይል አለው ብያችኋለሁ። አሁን ከስተመርስ ዲኤስኤስ ከስተመርስ 1000 ዶት ሲኤስቪ የሚለው እዚህ ጋር መጥቼ ይሄን ራይት የሚለውን ልተውና አሁን ሪድ ማድረግ የፈለኩት ፕሪንት ላይ ምንድነው የፈለኩት? ለምሳሌ እኔ ሄድ ነው። ሄድ ሲባል ዲኤፍ ዶት ሄድ ካልኩኝ ሁልጊዜ ሄድ ከተባለ ምንድነው የሚያደርገው? ከ1000 ውስጥ አስሮቹን ብቻ መርጦ እንዲያሳይ ከፈለኩ ነው። እንግዲህ እናንተ የምታደርጉት ነገር በጣም ሰፊ ሊሆን ይችላል አይደለ? የዳታ ሴታችሁ። ስለዚህ የመጀመሪያውን ብቻ ምን እንደሚመስል ለማየት ስትፈልጉ በቀጥታ ዲኤፍ ዳታ ፍሬም ዶት ሄድ ብላችሁ ራን ታደርጉታላችሁ ማለት ነው። አስሯን ብቻ ከላይ ያሉትን 0 1 2 ባይ ዲፎልት በነገራችን ላይ እዚህ ጋር ሄድ ካላችሁት አምስቱን ብቻ ነው 0 1 2 3 4 5 አምስቶቹን ብቻ ያሳያችኋል ማለት ነው። ከነኮለመናቸው ከነምናቸው ያሳያችኋል ማለት ነው።
እዚህ ጋር ግን የምትፈልጉትን እንዲያሳያችሁ ማድረግ ትችላል። ለምሳሌ 10 ከሆነ እንዲያሳያችሁ የፈለጋችሁት እዚህ ጋር 10 ማለት ትችላላችሁ ማለት ነው። እዚህ ጋር አሁን መልሼ 10 ረንስ አደረገው እንደምታዩት 10 ያሳያችኋል ማለት ነው። ከ0 እስከ 9 ጀምሮ ያሳያችኋል። 100 ወይም ደግሞ 20 ለምሳሌ ብትፈልጉ አሁንም 20ዎቹን ያሳያችኋል ማለት ነው። ስለዚህ ከስተመር ይሄ ዳታ ፍሬም ዶት ሄድ የሚባለው ማለት ነው የፈለጋችሁትን ያህል ዝቫሉ ያስቀምጣችሁ፣ ካላስቀምጣችሁ አምስቶቹን ካስቀምጣችሁ ደግሞ ያስቀምጣችሁትን ያህል የሚያሳያችሁ ነው ማለት ነው። ስለዚህ 20 ከፈለጋችሁ ከ0 እስከ 19 20ውን ያሳያችኋል ማለት ነው። ኦኬ ይሄ ሄድ ነው። ስለዚህ ሚሊየንስ ኦፍ ሪከርድ ያለው ዳታ ቢሆን ራሱ ራፍል የምትፈልጉትን ያክል በዚህ መልኩ ላይክ ዳታችሁ ምን ይመስላል የሚለውን በዚህ መልኩ እዚሁ ተርሚናላችሁ ላይ ማየት ትችላላችሁ ማለት ነው። ኦኬ ይሄ እንግዲህ ምንድነው ሄድ ነው። ኦኬ ሌላኛው ደግሞ የመጨረሻዎቹን አሁን የመጀመሪያዎቹን ነው አይደል ያሳየኝ። የመጨረሻዎቹን ማየት ብፈልግስ የሚለውን ስትፈልጉ ደግሞ ቴይል የሚባል አለ። ስለዚህ እሱ ጋር ትመጡና ቴይል ትሉታላችሁ ማለት ነው። አሁንም ልክ እንደቀደሙ ቴይል ካላችሁት የሚያሳያችሁ የመጨረሻ ምንድን ነው ማለት ነው። ረል አድርገው የመጨረሻዎቹን 995 እስከ 999 ያሉትን አምስቶቹን ብቻ ያሳያቸዋል። የመጨረሻ እዚህ ጋር አሁንም እዚህ ጋር ማወቅ ያለባችሁ አሁንም እንዳልኳችሁ የመጨረሻዎቹን ለምሳሌ 10 20 ብትፈልጉ ምንድነው የምታደርጉት ማለት ነው። ለምሳሌ 20 ከፈለኩኝ የመጨረሻዎቹን 20ዎቹን አሳየኝ ማለት እችላለሁ ማለት ነው። ስለዚህ ረን ማድረግ ነው። ያው ከ980 ጀምሮ እስከ 999 ያለውን የመጨረሻዎቹን 20 ዳታዎች ያሳየኛል ማለት ነው። ስለዚህ እንደዚህ አይነት ኢንፎርሜሽኖችን የሚሰጡ ናቸው ሄድ እና ቴይል ማለት ነው። በጣም ጥሩ። እሱን ካየን ራንደም ሮውስ ደግሞ ከነዚህ ውስጥ ደግሞ ራንደም ሮው ዝም ብሎ እንዳሳያችሁ ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ ማለት ነው። ሳምፕል ዲኤፍ ዶት ሳምፕል ብላችሁ የተወሰነ ለምሳሌ ስንት ነው የፈለጋችሁት 10 ዳታዎችን አሳይ ብለው 10ዎቹን መርጦ ያሳይኛል። ከቅድሙ ጋር ግን የሚገናኝ ነገር የለውም። ይሄ ራፍሊ ነው የሚያመጣው። ለምሳሌ ሳምፕል አልኩት ረን አደረኩ። ይኸው እንደምታዩት 126 149 950 66 180 ኢቭን ቅደም ተከተሉ ራሱ ዝብርቅርቅ ያለ ነው። ብቻ ሳምፕሎችን ይሰጠኛል ማለት ነው። ስለዚህ እንደዚህ ከፈለጋችሁ ደግሞ ሳምፕልን መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህ ምን ይባላሉ? እነዚህኞቹ ፈርስት እና የመጨረሻዎቹን እና የመጀመሪያዎቹን ማያ ፈርስት ሉክ አት ዳታ ብለን እንያዛቸው። ሌላኛው ዳታ ሴት ኢንፎርሜሽን ነው የምናየው። ደግሞ ዳታ ሴት ኢንፎርሜሽናችን ደግሞ እዚህ ጋር ዳታ እንግዲህ ሮት የተወሰኑ ሮዎችን እና ማየት ሳይሆን የፈለግነው ስለ ሙሉ ስለ እንትናችን ስለ መረጃ እንዲሰጠን ስንፈልግ የምንጠቀማቸው ናቸው። የመጀመሪያው ኢንፎ ነው። ኢንፎ ምን ይሰጠናል? ኮለመኖቹን፣ ዳታ ታይፖቹ፣ ሚሲንግ ቫሊዩ ካለ ሚሲንግ ቫሊዩ፣ ሜሞሪ ዩዜጁን ሁሉን ይሰጠናል ማለት ነው። እሱ ነው ይሄን ክሊር ላድርግ። እዚህ ጋር ኢንፎ አልኩኝ። ስለዚህ ረን ማድረግ ነው የሚሆነው ማለት ነው። ረን ሳደርገው ምን ይሰጠኛል ማለት ነው። እዚህ ጋር መጥቼ እንዲህ ላድርግላችሁ። ከለመኖቹ እነዚህ ናቸው ይለኛል። ኢንዴክስ፣ ከስተመር አይዲ፣ ፈርስት ኔም፣ ላስት ኔም፣ ኮምፓኒ ምናምን እያለ ከለመኖቹ እነዚህ ናቸው። እዛ ነል የሆኑት 1000 እያለ ያሳያቸዋል። ካውንት ነነል፣ ዳታ ታይፓቸው እንደዚህ እዚህ ጋር ኢንቲጀር አለ፣ ኢንት 64 አለ። ከዛ ሌላው በሙሉ ስትሪንግ ነው ይላችኋል። በዚህ መልኩ ዳታ ታይፑ ኢንት 64 ከዛ ስትሪንግ 11ዶች አሉ። ሚሞሪ ዩዜጁ አጠቃላይ 93.9 ኪሎ ባይት በልቷል ምናምን የሚለውን ሙሉ መረጃ ሰጣችሁ ማለት ነው። ኦኬ ስለዚህ ይሄ ሁሉ መረጃ ስለ ዳታ ሴታችሁ አገኛችሁ ማለት ነው። ይሄን የሚሰጣችሁ ማለት ነው ዳታ ሴት ዶት ኢንፎ የሚባለው የፓንዳ ሜተድ ይሆናል ማለት ነው። አንዱ የዳታ ሴት ስለ ዳታ ሴታችሁ ኢንፎርሜሽን የሚሰጣችሁ አንዱ ሜተድ ነው ማለት ነው። ኦኬ ሌላኛው ደግሞ ኮለመንስ የሚባል ደግሞ አለ። ከኢንፎ በተጨማሪ ስለ ኮለመናችሁ ብቻ ማወቅ ብትፈልጉስ ኮለመንስ የሚለውን ደግሞ ትጠቀማላችሁ ማለት ነው። ኮለመን ስትሉ እዚህ ጋር ሜተር ስላልሆነ እዚህ ጋር በቀጥታ እንትኑ ብቻ መጠቀም ትችላላችሁ። ስለዚህ ስትሉ እንደምታዩት ኮለመኖቹን ይሰጣችኋል። ኢንዴክስ ይልና ኢንዴክስ ከስተመር አይዲ ምናምን ብሎ እነሱን ብቻ ይዘረዝርላችሁና የኮለመኖቻችን ስም ብቻ ይሰጣችኋል ማለት ነው። ኦኬ ከዛ በተጨማሪ ሮውስ ደግሞ አለ። ሸፑን አጠቃላይ ማወቅ ብትፈልጉ ማለት ነው ምን አይነት ሸፕ ነው ያለው እንትናችሁ የሚለውን ማወቅ ከፈለጋችሁ ምን የሚባለውን ትጠቀማላችሁ? ሸፕ የሚለውን ትጠቀማላችሁ። ስለዚህ እዚህ ጋር መታችሁ ረን ታደርጉታላችሁ። ስለዚህ እንደምታዩት እዚህ ጋር 1000 በ12 ነው። ዛት ሚንስ 1000 ሪከርዶች አሉ። ከዛ 12 ኮለመን አለው። ስለዚህ በማትሪክስ ፎርም ሲገለጽ 1000 ባለ 12 የሆነ ማትሪክስ ሆኗል ማለት ነው። ይሄ ታቡላር ፎርም ሆኗል ማለት ነው፣ ወይም ዳታ ፍሬም ሆኗል ማለት ነው። ስለዚህ ሸፕ የሚለው ይህን ይነግራችኋል ማለት ነው። በአጭሩ እዛ ሄዳችሁ ከማየት ምናምን በጣም ሚሊዮንስ በጣም ትልቅ ሰፊ ምናምን ከሆነ እሱ ይጠቅማችኋል ማለት ነው። ኦኬ
እዛ በተጨማሪ ደግሞ ሞጁል 6 ደግሞ ስታቲስቲክስ ነው። ስታቲስቲክስ እንግዲህ የሚባሉት የስታቲስቲክስ የሚባሉት አጠቃላይ እነዚህ የዲስክሪፕቲቭ አናላይሲስ ላይ ዲስክሪፕቲቭ ዳታ አናላይሲስ ላይ ያሉ እነ ሚን፣ ሚዲያን፣ ስታንዳርድ ዲቪዬሽን፣ ሚኒመም፣ ማክሲመም፣ ኳንቲፋየርስ በጣም ብዙ ዳታ ኖሯችሁ እነሱ ላይ መስራት ከተፈለገ ምን ትጠቀማላችሁ የሚለውን ነው። እነዚህ ደግሞ የሚያሳየው እነሱን ሰርቶ አስልቶ ምናምን የሚሰጣችሁ ማን ይሆናል ማለት ነው። ዳታ ፍሬማችሁ ላይ ዲስክራይብ የሚባል ሜተድ አለ። ስለዚህ ዲስክራይብ ባላችሁ ማለት ነው። እንደምታዩት በዚህ መልኩ ካውንቱን 1000 ነው ይላችኋል። ሚኒው 500 ነው ይላችኋል። ስታንዳርድ ዲቪዥኑ ሚኒመም 25%፣ 50%፣ 75% ማክሲመም እያለ በሙሉ ሰጣችሁ ማለት ነው። ይሄ ማን ይባላል? ዲስክራይብ የሚባለው መንገድ ሜተድ በዚህ መልኩ ይሰጣችኋል። ስለዚህ የዲስክሪፕቲቭ ስታቲክስን ዝም ብላችሁ ያ ሁሉ ከማስላት በቀላሉ ዳታ አናላይሲስ ላይ ስለ ዳታችሁ እንዲሰጣችሁ ከፈለገ ይቺ ሜተድ ብቻ መጠቀም በቂ ነው ማለት ነው። ኦኬ ሞጁል 9 ደግሞ ሴሌክቲንግ ኮለመንስ ነው። ኮለመንስ እንግዲህ ኮለመንስ ማለት እያንዳንዱ አንዳንድ የፓንዳ ሲሪስ ናቸው ብያቸዋለሁ። ኮለመኖችን እንዴት አድርገን ሴሌክት ማድረግ እንችላለን? ኦኬ እዚህ ጋር ኮለመንስ የሚለውን ላጥፋው። ዲኤፍ ብዬ አሁን እዚህ ጋር ኮለመንስ በመጀመሪያ ኮለመንስ ብዬ የኔን ኮለመኖች ልውቃቸው። ኮለመኖቼ እነማን ናቸው? ምክንያቱም በኮለመኑ ስም ነው መጥራት የምትችሉት። ስለዚህ እዚህ ጋር እንደምታዩት ኢንደክስ፣ ከስተመር አይዲ፣ ፈርስት ኔም፣ ላስት ኔም ምናምን ይባላል። ለምሳሌ በፈርስት ኔም ባረገው እኔ ስለዚህ እዚህ ጋር መጣና ኦኬ እንዳርጌ ፈርስት ኔም ማለት እችላለሁ ማለት ነው። ፈርስት ኔም ስለዚህ ረድ ላድርግ። አሁን ፈርስት ኔሞቹን ብቻ ነው እንዲነግረኝ የፈለኩት የኔን ዳታ ሴት ፈርስት ኔም። እንደምታዩት ኢንደክሶቹን አድርጎ ኢንደክሱ ስለሚኖሩ ጊዜ አንድሪው፣ ኤልቪን፣ ጄና ምናምን እያለ እስከ መጨረሻው 999 ድረስ መሀል ያለውን ይተዋል። በጣም ሰፊ ስለሆነ ወደ 1000 ሪከርድ ስለሆነ። ነገር ግን እኔ የመጀመሪያዎቹን ለምሳሌ 10 ወይም 20 ከሆነ የፈለኩት እዚህ ጋር መጥቼ ልክ እንደ እስከዛሬ ሄድ ስጠቀም እንደነበረው የመጀመሪያዎቹን ሄድ ብዬ 10 ብለው ወይም ደግሞ ሄድ ብዬ 10ዎቹን አድርግልኝ ብዬ ብለው እና ረን ባረገው እንደዛ ማድረጉን ይተውና የመጀመሪያዎቹን 10ዎቹን ይሰጠኛል ማለት ነው። ይሄ እንግዲህ ለፈርስት ኔም ብቻ ሳይሆን ለማንኛውም ኮለመን እዚህ ጋር ካሉት ኮለመኖች ለምሳሌ ከንትሪ የሚለውን ወይም ደግሞ ከንትሪ የሚለውን በውስጥ ከንትሪ የሚለውን በውስጥ ለምሳሌ እንደምታዩት ሞካው፣ ፓፑዋ ግኒ፣ ቻይና፣ ማካኦ፣ ኔፓል፣ ሱዳን፣ ጃፓን፣ ፊጂ ምናምን ሲሸልስ እያለ ዩኤኢ ምናምን ብሎ ያመጣልኛል ማለት ነው። የመጀመሪያዎቹን 10 ሄድ 10 ስላልኩት ማለት ነው። በዚህ መልኩ በእንትናቸው በኮለመናቸው ሴሌክት ማድረግ ትችላላችሁ የሚለው ለማሳየት ነው ሀሳቡ። ነገር ግን አንድ ብቻ አይደለም ሴሌክት ማድረግ የምትችሉት። ለምሳሌ የመጀመሪያዎቹን 10 ከንትሪ ብቻ ሳይሆን ሌላ ጨምርበት። ከከንትሪ በተጨማሪ ከዚህ ውስጥ ለምሳሌ ከንትሪ እና ሲቲያቸውን እንዲነግረኝ ከፈለኩኝ እዚህ ጋር መጣና ባጭሩ ምን አደርጋለሁ ማለት ነው፣ ሲቲን ጨምርልኝ ይለዋለሁ ማለት ነው። ሲቲ ኦኬ። ስለዚህ ረን አደርገዋለሁ። ስለዚህ ይኸው እንደምታዩት ከንትሪያቸውና ሲቲ ይሄ የሚያመጣው እንግዲህ በጣም ብዙ ከዚህ ውስጥ ነው፣ ከዚህ ከቴብል ውስጥ ማለት ነው። ከንትሪ ማለት ይችኛይቱንና ሲቲ እነዚህን ሁለቶቹ ማለት ነው። እነዚህ ሁለቶቹን ከኢንዴክሳቸው ጋር አድርጎ ሰጠኝ ማለት ነው መርጦ። ምክንያቱም እየሰራችሁት ያላችሁት እነዚህ ሁለቶቹ ሊሆን ስለሚችል ማለት ነው። ስለዚህ የማካው ሮልበርግ የሚባል ነው። ለምሳሌ ቻይናው ሞክ ምናምን ነገር እንዲህ እያለ ከተማዎቹን ያስቀምጥላችኋል። ኤኒዌይ በዚህ መልኩ በኮለመን መምረጥ ትችላላችሁ ነው። ኦኬ ሮውስ መምረጥ ብንፈልግ ነው። ሮው ለመምረጥ ሁለት በፖዚሽን ነው። ያው እንግዲህ ሮው ማለት ዛት ሚንስ እያንዳንዷን ሪከርድ ነው። ለምሳሌ ሮው 0 1 2 3 እያልን የምንሄደው ማለት ነው። ሁለት አይነት መንገዶች አሉ። የመጀመሪያው አይ ሎኬሽን ነው፣ በኢንዴክስ እና ሎኬሽኑን፣ አለበለዚያ ደግሞ ሎኬሽን ብቻ አድርገን መምረጥ እንችላለን። ኦኬ ያ ማለት ነው የሚለውን እኔ እስኪ ኦኬ ፕሪንት አድርጌ ዲኤፍ ዶት አይሎክ ብዬ ለምሳሌ የመጀመሪያዋን ዜሮን ብዬ ብለው ዜሮን ብቻ ነው የፈለኩት ምናምን ብዬ ብለው ምን ይሰጠኛል? አይ ቲንክ ክሊር ላድርግ መሰለኝ ይሄን ነገር ክሊር። ኦኬ
ሶ ዲኤፍ አይሎክ 10 አልኩት። እንደምታዩት ኢንደክስ አለ እና ከስተመር አይዲ ፈርስት ኔም ላስት ኔም እያለ የመጀመሪያው ማነው ኢንደክሱንም ፈርስት አይዲውንም ፈርስት ኔሙንም ላስት ኔሙን አድርጎ በዚህ መልኩ ይሰጠኛል ማለት ነው። ዛት ሚንስ የመጀመሪያዊቱን ሮው ብቻ ማለት ነው። ሮው የመጀመሪያዊቱ ሮው ማለት የቷ ናት? ይችኛይቱ ብቻ ማለት ነው። አንድሪው፣ ጉድማን፣ ስቲዋር ከተማ ምናምን አገር የሚባለዋል የመጀመሪያዊቱን ሮው በዚህ መልኩ ይሰጠኛል ማለት ነው። ዛትስ ጉድ። ስለዚህ አይሎኬሽን ብለን ዜሮ ብለን እንደዚህ ኢንደክሱን በመስጠት ብቻ በዚህ መልኩ ሴሌክት እናደርጋለን ማለት ነው። የመጨረሻዎቹን ለምሳሌ የመጀመሪያዎቹን 5 ብዬ ባረገው ግን በኮለን አርጌ 5 አደርገዋለሁ ማለት ነው። ይህም ብለው ሎክ እንደምታዩት 5ቶቹን ይሰጠኛል ማለት ነው። በዛው በእንትን አድርጎ 5ቶቹን ይሰጠኛል ማለት ነው። እንደዚህ ሮውና ኮለመኑን ከፈለግኩኝ ደግሞ በቀጥታ ምንድነው የማደርገው ማለት ነው። እዚህ ጋር 5ቱን ትቼ ለምሳሌ ሁለቶቹን ኮለመኖች አድርጌ ሁለቶቹን ኮለመኖች እንደዚህ አድርጌ ስጠኝ ብለው በዚህ መልኩ ማድረግ ይችላለሁ ማለት ነው። ኦኬ እንደምታዩት ነው ኢንደክሳቸውን ከስተመር አይዲያቸውን ይሰጠኛል ማለት ነው። አያችሁታ 5ቶቹን ሮዎች ከዛ ሁለቶቹን ኮለመኖች ብቻ ስጠኝ እንደማለት ነው። ይሄ ማለት ሀሳቡ ገብቷችኋል አይደለም? በዚህ መልኩ አድርጋችሁ ሴሌክት ማድረግ ትችላላችሁ። በሌብል ከሆነ ደግሞ አይሎክ አልጠቀም ካላችሁና ሎኬሽን ኢንደክስ የሌለው ማለት ነው ብቻ ከሆነ የፈለጋችሁት ሎኬሽን ብላችሁ ሎክ ብላችሁ መጠቀም ትችላላችሁ። ለምሳሌ የቀድሞ ሎክ ብላችሁ 0 ካላችሁ ወይም ደግሞ ሎክ ብላችሁ 5 ለምሳሌ ብለው 2 ብለው ለምሳሌ ምን ያደርገኛል ማለት ነው። እንደምታዩ የሁለትን በዚህ መልኩ ይሰጠኛል ማለት ነው። ኢንደክሱ 3 ነው ማለት ነው። ሎኬሽኑ ግን ሎኬሽን ኢንደክስ እና ሎኬሽን የሚለያየው ልዩነቱ ኢንደክስ ከ0 ነው የሚጀምረው፣ ሎኬሽን ደግሞ ከ1 ነው የሚጀምረው። ስለዚህ ለምሳሌ ሎኬሽን 2 ላይ ያለው ኢንደክሱ 3 ነው የሚሆነው እንደምታዩት፣ ምክንያቱም ከ0 ስለሚጀምር ኢንደክስ ማለት ነው። ዲፈረንሱ ይሄ ብቻ ነው፣ ሌላ ልዩነት የለው። በዚህ መልኩ ሮው እና ኮለመንን መምረጥ ትችላላችሁ፣ በአንድ የሚለውን ለማሳየት ነው። ኦኬ 11ኛ ደግሞ ፊልተሪንግ ነው። ፓንዳ ላይ ፊልተር እንዴት እናደርጋለን የሚለውን ደግሞ ኦኬ በነገራችን ላይ እስካሁን ድረስ ሲኤስቪ ፋይል ነው እያየን ያለ ነው። እኛ ያዘጋጀኋቸው ብዙ አይነት ፋይሎች አሉ። ለምሳሌ ሲኤስቪ አለ፣ ኦኬ ጄሰን አለ። ለምሳሌ ጄሰኑን እስኪ ላሳያችሁ፣ ጄሰን ፋይል። ስለዚህ ጄሰን ለማድረግ ይችን ፋይሏን ልቀይራት። ኦልሞስት ተመሳሳይ ነው ለነገሩ ግን ያው እንደው ስለዚህ ጄሰን ሲሆን ሪድ ጄሰን ትሉታላችሁ ማለት ነው። ሪድ ጄሰን ከዛ በኋላ የኔ ጄሰን ማን ነው የሚባለው? ከዚህ ውስጥ አንዷን ፋይል ልውሰድ። ለምሳሌ ስቱደንትስ ዶት ጄሰን የምትለዋል ልውሰድ። ኦኬ ስቱደንትስ ዶት ጄሰን ይህችን ዳታ ልውሰድ። ኦኬ ስለዚህ ቀየርኩ ማለት ነው። አሁን ወደ ጄሰን ዳታ ሄድኩኝ። ኦልሞስት ተመሳሳይ ነገር ነው የምንሰራው። እንዲሁ ዳታ እንቀይር እስኪ ብዬ ነው። የጄሰን ፋይላችን እንግዲህ እንደምታውቁት እዚህ ጋር ላሳያችሁ ከፍቼ ጄሰን ፋይል ማለት ይሄ ነው። እንደምታዩት ስቱደንት አይዲ ምን አለ ፕሪንት አድርጌ ያሳያችኋለሁ። ያው የጄሰን ፋይል ነው፣ ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው ጄሰን ማለት። የስቱደንትን የሚያሳይ ዳታ ነው በአጋጣሚ እና አሁን እኔ የያዝኩት። ስለዚህ እሱን እስኪ ኦኬ። ስለዚህ አሁን ለምሳሌ የመጀመሪያው ፕሪንት ዲኤፍ አድርጌ ምን አይነት ዳታ እንደሆነ እንወቅ መጀመሪያ። እዚህ ጋር እንደምታዩት በጣም ብዙ ኮለመኖች አሉት። 61 ሮው እና 18 ኮለመን ነው ያለው ይለናል። እንደምታዩት እዚህ ጋር ስቱደንት አይዲ ያለው እዚህ ኢንደክሱ አለ። ከዛ ፈርስት ኔም፣ ላስት ኔም፣ ጀንደር፣ ኤጅ፣ ዲፓርትመንት፣ ይር፣ ስታቲስቲክስ፣ አቴንዳንስ ምናምን የሚል በጣም ብዙ ነገሮች አሉ። ሙሉ ኮለመኖችን እንዲነግረኝ ከፈለኩኝ እዚሁ ጋር መጥቼ ዲኤፍ ኮለመንስ ብዬ ማድረግ እችላለሁ አይደለ? ኮለመንስ ኮለመንስ። ስለዚህ ኮለመኖቹን ሙሉ ማወቅ እችላለሁ ማለት ነው። እንደምታውቋቸው ነው። እዚህ ጋር ጂፒኢ፣ ማትስ፣ ፊዚክስ፣ ፕሮግራሚንግ ምናምን የሚል የተማሪዎችን እንትን የሚይዝ ዳታ ነው ማለት ነው። ኦኬ በዚህ ዳታ ላይ እስኪ እነዚህን አሁን ከዚህ በኋላ ያሉትን ደግሞ እንስራ ማለት ነው። ኦኬ ዲኤፍችን ፕሪንት ስለ እነዚህን ዳታ መሰረት አድርጌ እሰራለሁ። የመጀመሪያው ስራ ምንድን ነው? ፊልተር እንዴት ነው የምናደርገው? ፊልተር የምናደርገው ምንድን ነው? ፊልተር የሚባለው ከነዚህ ዳታዎች ውስጥ የፈለጋችሁትን ኮለመን ተጠቅማችሁ የሆነን ነገር ፊልተር አድርጎ እንዲያወጣላችሁ ስትፈልጉ የምትጠቀሙት ነው። የመጀመሪያው አንድ ኮለመን ሊሆን ይችላል፣ ኦር ሰምቲንግ ሊሆን ይችላል። ለምሳሌ እዚህ ጋር እንደምታዩት የእኛ ተማሪዎች እዚህ ጋር ተማሪዎቻችን ላይ ኤጅ የሚል አለ። ኤጅን መሰረት አድርጌ ልክ እዚህ ኤግዛምፕሉ ላይ እንዳለው ባረግ ለምሳሌ ዲኤፍ ላይ ገባለሁኝ። ከዛ በኋላ ኤጁን ምረጥልኝ ነው የምለው።
እዚህ ጋር ሁለት ነው የምትጠቀሙት። ዲኤፍ ካላችሁ በኋላ ዲኤፍ ብላችሁ ሶ ኤጅ ለምሳሌ ከ20 ዓመት በላይ ከሆነው ፕሪንት አድርግልኝ የሆኑትን አድርግልኝ እንደማለት ነው ይሄ ማለት። ስለዚህ መጣና ረን አደርገዋለሁኝ። ኢረር አመጣ። ሶ ኤጅ የሚለው ስህተት አለበት ይላል። ኦኬ እስኪ ኤጃችንን እኔ ኦኬ ኦኬ የኛ ኤጅ የስፔሊንግ ችግር ነው። የኛ ካፒታል ነው። እዚህ ካፒታሉን እንቀይራለን። ስህተት መኖር የለበትም። ኦኬ ስለዚህ አሁን እንደድስ ረን እናደርጋለን ማለት ነው። ኦኬ ሶ እንደምታዩት ከ20 ዓመት በላይ የሆኑትን በሙሉ አመጣልኝ ማለት ነው። ሶ 40 ሮ ከ60 ምናምን ሮ 40ዎቹ ሮዎች ከእድሜያቸው ከ20 60 ተማሪዎች ናቸው ያሉት። ለምሳሌ 40ዎቹ ከ20 ዓመት ነው ያሉት ማለት ነው። ሶ ከእነንትናቸው ምናምናቸው ዲቴላቸውን በዚህ መልኩ ፕሪንት ያደርግልኛል ማለት ነው። አንዱ አሪፉ መንገድ ይሄ ነው። ሁለተኛ ግን እንግዲህ ይሄ የፈለጋችሁት ነው። በእድሜ ብቻ አይደለም፣ በእድሜ ብቻ ሳይሆን እዚህ ጋር በፈለጋችሁት ነገር ለምሳሌ ምንኛውን ላድርግላችሁ ድጋሚ። ለምሳሌ ሲቲ ኢትዮጵያ ውስጥ ያለትን ስለሆነ ለምሳሌ እዚህ ጋር መጥቼ ሲቲ ሲቲ ለምሳሌ ብዬ እዚህ ጋር ዊች ኢዝ ኳልቲ የሆነውን አዲስ አበባ የሆነውን ሲቲው አዲስ አበባ የሆነውን ምረጥልኝ ብለው አዲስ አበባ የሆነውን ፕሪንት አድርግልኝ መርጠህ ልለው ነው። ኦኬ ዋት ኢዝ ዘ ፕሮብለም አይ ቲንክ ኦኬ እዚህ ጋር ሁለት አሳይመንት ሳይሆን መሆን ያለበት ኢኳሊቲ ሳይን ነው መሆን ያለበት። ስለዚህ ረን አድርገዋለሁ ማለት ነው። ሶ እዚህ ጋር እንደምታዩት ፕሪንት አደረገልኝ 11ዎቹ ከ61ዎቹ ተማሪዎች 11 ተማሪዎች አዲስ አበባ ነው። እዚህ ጋር እንደምታዩት ሲቲ አዲስ አበባ አዲስ አበባ አዲስ አበባ ይለኛል ማለት ነው። ስለዚህ እንዳያርጋችሁ ስትሪንግንም ሴሌክት ወይም ፊልተር ማድረግ ትችላላችሁ ማለት ነው። አንዱ መንገድ ይሄ ነው፣ አንድን የፈለጋችሁትን ነገር ስታደርጉ ነው። ነገር ግን ሁለት ደግሞ መልቲፕል ኮንዲሽኖችንም ማጣመር ትችላላችሁ። ለማጣመር ምን መጠቀም ትችላላችሁ? ኤንድ ሳይን መጠቀም ትችላላችሁ። ኦር ሳይን መጠቀም ትችላላችሁ። የፈለጋችሁትን አይነት እነዚህ ቦሊያን ቢትዋይዝ ኦፐሬተር የሚባሉትን እነሱ መጠቀም ትችላላችሁ ማለት ነው። ለምሳሌ ሲቲው አዲስ አበባ የሆነና ከዚህ ሌላ ደግሞ አንድ ልጨምር። ሲቲው አዲስ አበባ ሆኖ ይሩ ደግሞ ለምሳሌ 3ኛ ዓመት የሆነ ምረጥልኝ ልበለው እዚህ ጋር። ኦኬ ስለዚህ ኤንድ ልበል። ኤንድ ምልክትን እዚህ ጋር ላድርጋለሁ። ከዛ በኋላ በነገራችን ላይ ይሄን እንደዚህ ማድረግ እችላለሁኝ። ኤንድ እዚህ ጋር ምንድነው ዋት ኢዝ ዘ ፕሮብለም? እስኪ አንዴ ክሊር ላድርገው። እሺ ክሊር ኦኬ። እንዳድስ ዲኤፍ ብዬ አሁን የፈለግኩት ሁለት እንትኖችን ነው፣ ሁለት ባንድ ማድረግ ነው የፈለግኩት። ስለዚህ በቀጥታ ምን ማድረግ እችላለሁ? ለምሳሌ ያ እዚህ ጋር ይች ነገር መካተት አለባት። ኤጁ 20 የሆነና ግሬዱ ኤ የሆነ ኖ አይ ቲንክ ግሬድ አይደለም፣ የኛ እንትናችን ግሬድ አይደለም። እዚህ ጋር እስኪ ለምሳሌ ግሬዱ 20 የሆነና ግሬዱ ኤ የሆነ ኤጁ 20 የሆነና ፕሪንት አድርግልኝ ኤጅ። ኦኬ እዚህ ጋር ካፒታል ነው፣ ይሄ እንኳን የስፔሊንግ ነው። ስለዚህ ኤጅ ያደርጋለሁኝ ማለት ነው። ካሜራን አደርጋለሁኝ። ግሬድ ኦኬ ግሬድ አይደለም፣ እዚህማ ጂፒኤ ነው የኛ ውጤታችን ለካ። ስለዚህ ኤጁ ከ20 የበለጠና እዚህ ኤንድን ለመጠቀም ነው ሀሳቡ። ገብቷችኋል አይደለ? ከዛ ጂፒኤው ደግሞ ኤ የሆነ እስኪ ፕሪንት አድርግልን። አሁንም ኤረር እያመጣ ነው። ኦኬ አይ ቲንክ ግሬዳችን የኛ እንትን ነው አይደለ? ስለዚህ እዚህ ጋር ለምሳሌ ኤ ከምንለው ምን ማድረግ ይችላል? በቁጥር ስለሆነ 3 ምናምን ስለሆነ ለምሳሌ በግሬተር ዛን እናድርገው። እዚህ ጋር ግሬተር ዛን 3.5 እናድርገው። ስለዚህ አሁን ምን ማለት እንችላለን ማለት ነው? ኦኬ ጂፒኤ ግሬተር ዛን 3 ምናምን ማለት ነው። ኦኬ እስኪ what is the problem? 3.5 ይቺን የቱ ልጅ ኦኬ የስፔሊንግ ስህተት ነው። እስኪ አሁን ረን እናድርግ። ኦኬ እንደምታዩት ነው። ለዛው ምንድነው ያልኩት? ኤጁ ከ20 የበለጠ እንደምታዩት ኤጃቸው እዚህ ጋር የት ነው? እዚህ ጋር እንደምታዩት 21 22 ነው። ስለዚህ ከ20 የበለጡትን ብቻ ነው የሚያወጣው። ከ60 26ቶቹ ይሄን አሟልተዋል ማለት ነው። ይሄን ኮንዲሽን አሟልተዋል ማለት ነው። ዛት ሚንስ ኤጃቸው ከ20 የበለጠ ጂፒኤያቸው ደግሞ ከ3.5 የበለጠ ነው ማለት ነው። ጂፒኤ ማለት እዚህ ውስጥ ነው። ኮንስትሬንት ስላደረገው ነው። ወደ 18 ኮለመን ስለሆነ እዚህ 3 ነጠብጣቦች ውስጥ ስላደረገው ነው። እንትኑ ላይ ማየት ትችላላችሁ። እዚህ ጋር እንደምታዩት ጂፒኤ ማለት ይሄ ነው። እዚህ ጋር
ታያችኋል አይደለ? 3 ነጥብ ምናምን እያለ ስለሆነ የሚቀመጠው ዳታችን ይሄን ስለሚመስል ማለት ነው። ኦኬ ስለዚህ በዚህም ማድረጋለን ይሄን ኦር ማድረግ እንችላለን። እዚህ ጋር እንደምታዩት አሁን 26 በ18 ነው። ሶ ኦር ብናደርገው ከ26 ሞስት ፕሮባብሊ ይበልጣል። ስለዚህ እዚህ ጋር ልቀይረውና ረል አድርገው። ስለዚህ እንደምታዩት ጨመረ ማለት ነው። ወደ 45 አደገ። ምክንያቱም ኦር ያበዛዋል ወይም ነው ያላችሁት ከነዚህ ከሁለቶቹ አንዱን ኮንዲሽን ካሟላ ስለሚካተት ማለት ነው። የቅድሙ ኤንድ ካላችሁ ሁለቶቹን ማሟላት አለበት። ታችኋል ልክ እንደዛ። ስለዚህ እዚህ ጋር የፈለጋችሁትን ነው እዚህ ጋር ካሉት እና እኛ ካወጣናቸው ከኮለመኖቻችን ማለት ነው ከፈለግነው የፈለግነው ማድረግ እንችላለን። ስለዚህ ለምሳሌ እዚህ ጋር እንዳልኳችሁ ቅድም ሲቲ የሚለውን እዚህ ጋር መጥቼ አዲስ አበባ ብለው አዲስ አበባ እና ዛት ሚንስ አዲስ አበባ ሆነው 3.5 ያመጡትን ብንል ማለት ነው። አዲስ አበባ ብዬ ብለው ይሄ አንዱ ነው። ይሄን አሁን ረን ብናደርግ ምን ይሆናል ማለት ነው? ይሄም ደግሞ 35 ስለዚህ አዲስ አበባ ናቸው እንደምታዩት። ኦኬ ሲቲ አዲስ አበባ የሆነ 35 አካባቢ ያመጣ ማለት ነው። ስቲል የቅድሙ አይደለም። ጂፒኢ 3 ያመጣ። ኦኬ ኦር ስላለ ነው እዚህ ጋር ኦር እንዳልኳችሁ ወይ ሲቲያቸው አዲስ አበባ የሆነ አለበለዛ ከ3.5 ጂፒኤያቸው የበለጠ ማለት ነው። ስለዚህ ኤንድ ካልነው ግን ሁለቱን ማሟላት ስላለበት አዲስ አበባ እና 3.5 ይሆናል ማለት ነው። ስለዚህ አሁን ኤንድ ሳደርገው ከ35 ግዴታ መቀየር አለበት እንደምታዩት። ስለዚህ ይኸው 7 ብቻ ሆኑ ማለት ነው። ስለዚህ እነዚህ ከአዲስ አበባ የመጡ ጂፒኤያቸው ከ3.5 የመጡትና ሰሌክት አደረገልኝ ከ60 ተማሪዎች እነዚህ ናቸው። 14ኛ 12ኛ 24ኛ ምናምን ስቱደንት እነዚህ ናቸው ማለት ነው። ኦኬ ስለዚህ በዚህ መልኩ እናደርጋለን ማለት ነው። ይሄ ፊልተር የማድረጊያ መንገድ ነው። ባጭሩ ምንድነው ኮንካትኔት ማድረግ ትችላላችሁ። ኤንድ እና ኦርን መጠቀም እንደምትችሉ ለማሳየት ነው በፓንዳ ላይ የፈለኩት እዚህ ጋር። ኦኬ ሞጁል 12 ደግሞ ሚሲንግ ቫልዩ ነው። አሁን እዚህ ጋር ይሄን እናጥፋ። ፊልተር ማድረግ ችለናል። ሚሲንግ ቫልዩ የሚባለው ደግሞ ለምሳሌ ሚስ የተደረገ ቫልዩ ቢኖር እዚህ ጋር ሚስ የተደረገ በአጋጣሚ የለም። ነገር ግን እንደዚህ አይነት ዳታዎች ሲያጋጥሟችሁ ምንድን ነው የምታደርጉት? ስለዚህ በዛ ሰዓት ምን ማድረግ ትችላላችሁ? ዲኤፍ ብላችሁ ኢዝነል ብላችሁ ስትሉት ኢዝነል የሚለው ፈንክሽን ይሄ በራሱ መኖር አለመኖሩን ይነግራችኋል ማለት ነው። ስለዚህ እናደርገዋለን። እንደምታዩት 61 ፎልስ 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 ይላችኋል። አያችሁት አይደል? ለምን ሁለት? ምክንያቱም ነል አይደለም እያላችሁ ፎልስ ካላችሁ ኢዝነል ስትሉት ፎልስ ካላችሁ ሁሉም ሙሉ ነው እንደማለት ነው። ትሩ ካለች ያቺ ነል ናት ወይም ባዶ ቦታ ናት እንደማለት ነው። ሚስ የተደረገች ቦታ ናት እንደማለት ነው ያቺ። ስለዚህ አሁን ሙሉን ቁጥሩን ንገረኝ ከፈለጋችሁ እዚህ ጋር ከፈለጋችሁ ሚስ የተደረጉት ምናልባት ካለ ለእኛ የማይታይ አለ ብላችሁ ካሰባችሁ ደግሞ ኢዝነል ፕላስ ሰም ብላችሁ ስታደርጉት ሰሙን ያመጣላችኋል ማለት ነው። ይኸው እንደምታዩት ሙሉን 00 ይላችኋል በኮለምን ማለት ነው። ስቱደንት አይዲ 0 ነው። ፈርስት ኔም ለምሳሌ ፈርስት ኔም ሚስ የተደረገ 2 3 ካሉ እዚህ ቁጥራቸውን ያመጣል ማለት ነው። አጋጣሚኛ ሁሉንም 00 አደረገልን። ምን ማለት ነው? ይሄ ማለት ሁሉም ሚስ አይደለም ማለት ነው። ሚስ ካለስ ምን ታደርጋላችሁ ስትሉኝ ድሮፕ የሚባል ነገር አለ። ድሮፕ ምንድነው የሚያደርገው? ያንን ስፔሲፊካሊ ለምሳሌ የሆነ አንድ ዳታ አለች ብለን ካሰብ ድሮፕ ኤ ካል ያችን ድሮፕ ሚስ የተደረገችውን ቦታ ድሮፕ ያደርጋታል ማለት ነው፣ ይጥላታል ማለት ነው። ለገን አሁን እኛ ስንለው ባዶ ነው፣ ምንም ነገር አያመጣ። እንደምታዩት 61 ሁሉም ድሮፕ የሚደረግ የለም 60 አለ እንደምታዩት ይላችኋል። አይ ቲንክ አንዷን አድርጓታል። አንድ የሆነች ሚስ የተደረገች ነበረች ማለት ነው። 61 ነበረች ድሮፕ አደረጋት ማለት ነው እሷ። ኦኬ ፊል ከሆነ የምትፈልጉት ደግሞ ያችን ስፔሲፊካሊ ፊል ትሉታላችሁ ማለት ነው። ፊል ለምሳሌ ባዶ ቦታ ከሆነ 0 ካላችሁት 0 ይሞላላችኋል። ባዶ ካላችሁት ዝም ብሎ ነል ይላችኋል ቦታውን ማለት ነው። ባይ ዲፎልት እንደዚህ ይላችኋል። 60 ሮው በዚህ መልኩ ያደርግላችኋል ማለት ነው። ፊልና 0 እዚህ ጋር እንደምታዩት 0 መሆን አለበት። ኖ ኦኬ በዚህ መልኩ ፊል ማድረግ ትችላላችሁ ማለት ነው። ኦኬ ከዛ በተጨማሪ ያው ፊል ዊዝ ኤጅ ከፈለጋችሁ ስፔሲፊክ ኮለመን መርጣችሁ ፊል ማድረግ ትችላላችሁ። ለምሳሌ ኤጁን ከፈለጋችሁ ከነዚህ ኮለመኖች አንዱን ከሆነ ፊል ኤ ብላችሁ እዛ ላይ የፈለጋችሁትን በዚህ መልኩ ፊል ማድረግ ትችላላችሁ። ይሄ ፊል አደራረግ እና ድሮፕ አደራረግ ነው። ሌላኛው ሞጁል ደግሞ እዚሁ ጋር ያለው ምንድነው ዳፕሊኬት መኖርና አለመኖሩ ቼክ ማድረግ ነው። ለምሳሌ አሁንም ፕሪንት ብዬ ዲኤፍ ብዬ እኔ ዳታ ሴት አሁን ዳፕሊኬት አለው የለውም የሚለውን ለማወቅ ምን ማለት እችላለሁ ማለት ነው። ዳፕሊኬትድ ብዬ ነው ወይ ብዬ እንደምጠይቅ ነው። ስለዚህ አሁን ዳፕሊኬት የሚለው ስለው ዳፕሊኬት ካለ በቀጥታ ዳፕሊኬት ያለውን ቦታ ይነግረኛል ማለት ነው። ለምሳሌ ፎልስ 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 ይለኛል እንዳለ እንደ ሁሉ። እዚህ ጋር ግን 60ኛ ትሩ ይለኛል። 60ኛ ላይ ዳፕሊኬት አለ ማለት ነው። 60ኛ ለምሳሌ ለማየት ያክል
60ኛን እዚህ ጋር ለምሳሌ ከዛ በፊት ቼክ ለማድረግ ምን ማለት እችላለሁ? ዲኤፍ ፔይል ማለት እችላለሁ አይደለ? ሶ ፔይል ብዬ ሳደርገው ከታች ያሉትን ያሳየኛል ማለት ነው። ኦኬ 60ኛን አሁን እዚህ ጋር ስንል 1003 ስቱደንት 11 ሜል 18 አይ ዶንት ኖ ምን ላይ 60ኛ ዳብሊኬት እንደሆነ አላውቅም፣ ግን ትሩ ብሎናል ቅድም እዚህ ጋር እንደምታዩት ትሩ ስላለም ማለት ነው። እዚህ ጋር ስናየው ወደ ውስጥ ላይ ይሆናል። እስኪ ግራፉን እናየው። 60ኛ ማለት ይሄ ነው። ሶ ሜል ስቱደንት 11 ኦኬ ስቱደንት 11 ተደግማለች። ላስት 11 አያችኋት አይደል? ስቱደንት 11 ሌላ ቦታ ከዚህ በፊት ስቱደንት 11 ስላለች እዚህ ድጋሚ ናት። 60ኛ 60 እቺ 62 የመጨረሻይቱ 61ኛዋ ማለት ነው የተደገመች ናት። ስቱደንት 11 ተደግማ ነው ማለት ነው። ስለዚህ እንዲህ አይነት ኬዞች ሊያጋጥሙ ይችላሉ። አያችኋ አሁን ዳብሊኬት ስላለ እሷን ያወጣልኝ ለዛ ነው። ስለዚህ ስቱደንት እቺ 61ኛ ዳብሊኬት የተደረገች ናት የሚለውን ለማወቅ ነው። እሷን ቼክ ለማድረግ ልክ እንዳልኳችሁ ዳብሊኬትድ ብላችሁ ስትጠይቁት በቀጥታ ያመጣላችኋል ማለት ነው። ስለዚህ ረን ስታደርጉት ያመጣላችኋል። ያችን ስፔሲፊካሊ ዳብሊኬት የተደረገችውን ደግሞ ሪሙቭ ማድረግ ከፈለጋችሁ ዋት ኢዝ ዘ ኤረር ዳብሊኬትድ የታትልቦች ሰልፍ ኔም እሷን ስፔሲፊካሊ ማድረግ ከፈለጋችሁ ደግሞ ምን ማድረግ ትችላላችሁ? ዲኤፍ ሮብ ዳብሊኬት ፕሪንት ላድርገውና ፕሪንት ኦኬ ዲኤፍ ዶት ድሮፕ ብላችሁ ስታመጡ ይመጣላችኋል። ዳብሊኬትስ ፈንክሽን ነው እንደምታዩት። እሱ ስታረጉ ስፔሲፊካሊ ዳብሊኬት የተደረገችዋን ያጠፋላችኋል ማለት ነው። አይ ቲንክ ይሄን ያመጣል። እንደምታዩት 59 ብቻ አደረገ። ያችኛይቱን አጠፋት ማለት ነው። የመጨረሻይቱን ዳብሊኬት የተደረገች ስለሆነች ያው 59 ያደረገው ዳብሊኬት የተደረገችውን ድሮፕ አደረጋት አላት እንደማለት ነው። ኦኬ አሁን ክሊር ላድርግና እንቀጥል። ሌላኛው ሞጁል 14 ደግሞ ቼንጂንግ ዳታ ታይፕስ ነው። ይሄ ደግሞ ዳታ ታይፖቻችሁ በአጋጣሚ መቀየር ቢያስፈልጋችሁ መቀየር እንደምትችሉ ነው። ዳታ ታይፖቹን በመጀመሪያ ለማወቅ ምን ማድረግ ትችላላችሁ? ዳታ ታይፕስ እዚህ ጋር ብላችሁ ቅድም አሳይቻችኋለሁ። ዳታ ዲኤፍ ዲታይፕስ አይ ቲንክ ዲታይፕስ ብላችሁ ስትመጡ በቀጥታ ይነግራችኋል፣ ፕሪንት ያደርግላችኋል ዳታ ታይፖቻቸው የኮለመኑን ዳታ ታይፕ ማለት ነው። ለምሳሌ በዚህ በኔ ኬስ ስቱደንት አይዲ ኢንቲጀር 64 ነው። ፈርስት ኔም ስትሪንግ አለ። ኤጅ ብቻ ኢንትር ምናምን ነው። ዲፓርትመንቱ ስትሪንግ ነው። ይር ኢንቲጀር ነው። ጂፒኤ ፍሎት 64 ነው ምናምን በቃ ኢንቲጀር ስትሪንግ እና ፍሎት ናቸው ያሉ ዳታ ታይፖች። እነዚህን ከአንዱ ወደ አንዱ መቀየር ብትፈልጉ መቀየር ትችላላችሁ ማለት ነው። ለምሳሌ ኢንቲጀሩ ስትሪንግ ሆኖ ኖሮ ወደ ስትሪንግ መቀየር ትችላላችሁ። ግን ለምሳሌ ስትሪንግ ላድርገው ካላችሁ እናንተ ወደ እሱን በቀጥታ እንዴት አድርጋችሁ መቀየር ትችላላችሁ ማለት ነው። በቀጥታ እዚህ ጋር መታችሁ ዲኤፍ ለምሳሌ የኤጅ ነው አይደል የፈለኩት ኤጅ እላለሁ ማለት ነው። ከዛ በኋላ ዳታ ታይፕ ይሄን ማለት እችላለሁ ማለት ነው። ዲኤፍ ኤጅ ዶት አስ ታይፕ ኢንት እለዋለሁ ማለት ነው። ወደ ካልሆነ ወደ ኢንት ቀይርልኝ እንደማለት ነው። ስለዚህ በቀጥታ ሳደርገው አሁን ያው ራሱ ይሰጠኛል ማለት ነው። እንደምታዩት ኢንቲጀር ነው። በዚህ መልኩ የምትፈልጉትን ዳታ ከአንዱ ወደ አንዱ መቀየር ትችላላችሁ ማለት ነው። በአጋጣሚ እነዚህ ሁሉም ራይት ስለሆኑ እንተዋቸዋለን። ሞጁል 15 ወርኪንግ ዊዝ ስትሪንግስ ስትሪንግ ላይ ምን መስራት እንችላለን የሚለውን ደግሞ እኔ የመጀመሪያው ስትሪንግ ላይ መስራት የምንችለው እንግዲህ እንደምታውቁት ቅድም አንዱን ፕሪንት ላድርግና እናያቸው። ፕሪንት ዲኤፍ ዶት ሄድ የመጀመሪያዎቹን እናያቸው። እነዚህ ናቸው። ኦኬ ሀሳቡ ምንድን ነው? ለምሳሌ እንደምታዩት ስቱደንት 1 ስቱደንት 2 ምናምን የሚለው በስነ ስርዓት ነው የተጻፈው አይደለም። ዛት ሚንስ የመጀመሪያው ካፒታል ነው፣ ሌሎቹ ስሞል ናቸው። ለምሳሌ ሙሉ ፈርስት ኔም እና ላስት ኔም ምናምን የሚባሉት ነገሮች በካፒታል እንዲጻፉ ቢፈልጉ ምንድን ማድረግ ትችላላችሁ ማለት ነው። ወደ አንዱ መቀየር ብትፈልጉ ዲኤፍ በቀጥታ ከዛ በኋላ ይሄን እንትን ብላችሁ ስፔሲፊካሊ የፈለጋችሁትን መቀየር ነው። ለምሳሌ እኔ የፈለኩት ፈርስት ኔም እና የፈለኩት እሱን ወደ ምን መቀየር እችላለሁ ማለት ነው። ዶት ስለው ከፈርስት ኔም ጋር የተያያዙ ሜቶዶች ይመጡልኛል እዚህ ጋር እንደምታዩት። ስለዚህ እኔ የፈለኩት ስትሪንግ አፐር ኬዝ የሚል ነው። ስትሪንግ ዶት
አፐር እለዋለሁ ማለት ነው በቀጥታ። ስለዚህ አሁን አፐር ያደርግልኛል ማለት ነው። ኦኬ ፕሪንት ላድርገው። ስለዚህ እንደምታዩት ባውንድ ሜተር ስትሪንግ አፐር ኦፍ ፓንዳስ ምናምን ይለኛል። ከዛ በኋላ አሁን ቼክ ለማድረግ ግዴታ ፕሪንት ማድረግ አለብኝ ማለት ነው። ስለዚህ ፕሪንት እሺ ዲኤፍ ዶት ሄድ ኦኬ ስቲል አልቀየረውም። ሰምቲንግ ኤረር አምጥቷል ማለት ነው እዚህ ጋር። ኦኬ ፈርስት ኔም ዶት ስትሪንግ ዶት አፍተር። ኦኬ እዚህ ጋር ሜተር ነው መጠቀም ያለብኝ። ኦኬ እሷ ልኮን ትችላለች። እስኪ አይዋ ይኸው እንደምታዩት ስቱደንት አንድ ስቱደንት ቱ ምናምን ብሎ ሙሉን ካፒታል አድርጎልኛል ማለት ነው። ስለዚህ ልክ እንደዚህ ነው። ስሞልም ከፈለጋችሁ ልክ እንደዛ። አሁን ደግሞ ስሞል ወደ ሎወር ብለው እዚህ ጋር ሎወር ማለት እችላለሁ ማለት ነው። ኦኬ ሎወር ብዬ ደግሞ አሁንም ፕሪንት እንዲያደርግልኝ ቢጠይቀው ያን ስቱደንቱ ማለት ነው ወደ ስሞል ይቀይርልኛል ማለት ነው። አያችሁታ? ሙሉ ስሞል ሆነልኝ ማለት ነው። ስለዚህ የምትፈልጉትን ነገር አንዱ ወደ አንዱ በተለይ ስትሪንግ የሆነ ነገር ወደ ካፒታል ወደ ሎወር አስፈላጊ ሆኖ ከተገኘ በዚህ መልኩ መቀየር ትችላላችሁ ማለት ነው። ስፔሲፊክ የሆነች ቃልን ደግሞ ኮንቴን ይዟል አልያዘም ደግሞ ኮንቴን የምትባለዋ አለች። ለምሳሌ ከፈርስት ኔም ውስጥ ሄጄ የኔ ፈርስት ኔም ውስጥ እንደምታዩት ስቱደንት ደንት ነው አይደል የሚለው እዛ ጋር ሄጄ ማለት ነው ስትሪንግ ብዬ ኮንቴንስ ብዬ ለምሳሌ ኮንቴንስ ማድረግ የሚፈልገው ለምሳሌ ምን ማድረግ እችላለሁ? ኢመርሲቭ እንደው ዝም ብዬ ኢመርሲቭ ብለው አሁን ልዩት። ከዛ በኋላ አይ ቲንክ ዋት ኢዝ ዘ ፕሮብለም? ኦኬ አይዋ። ስለዚህ አሁን ምንድነው ከፈርስት ኔሞች ውስጥ ከነዚህ ከስልሳዎቹ ሊስቶች ውስጥ ኢመርሲቭ የሚል ቃል የያዛለ ወይ? ይህ ዝም ብዬ ነው ሳምፕል ነው እንጂ እናንተ ስም ነው ለምሳሌ የሰውን ስም ታደርጉታላችሁ ማለት ነው። እሱን አድርጌ እንደዚህ አድርጌ ሰጠው ማለት ነው ምን ይለኛል ማለት ነው። አይ ቲንክ ሄድ የሚለውን ላጥፋው እዚህ ጋር ከዛ ክሊር ላድርገው። ኦኬ እንደምታዩት ፎልስ ይለኛል ሙሉውን ማለት ነው። ስለዚህ ሌንግዝ 61 እነዚህ ሙሉ 61ዎቹ ውስጥ ኢመርሲቭ የሚል የለውም ይለኛል ማለት ነው። ነገር ግን ከፈርስት ኔም ለምሳሌ ሊይዝ ይችላል ብዬ ካሰብኩት ፈርስት ኔም ላይ ማንን ሊይዝ ይችላል? ለምሳሌ 10 ምክንያቱም ስቱደንት 10 የሚል ስላለው 10 የያዘ የሚል አለ ወይ ብዬ ብለው ሞስት ፕሮባብሊ ይኖራል ማለት ነው። ይኸው እንደምታይ ፎልስ ይላል። 61 ዳታ ታይፕ ስቲል የለም። ስለዚህ እስኪ ፕሪንት ላድርገው። ፕሪንት ዲኤፍ ዶት ሄድ ፈርስት ኔሞቹ ማን ነው ሊይዝ የሚችሉት? ፎልስ እያለኝ ነው። ኦኬ ስቱደንት 1 2 3 4 5 ነው አይደል እያለ ያለው። ስለዚህ ለምሳሌ ስቱደንት 1 ለምሳሌ ስቱደንት ለምሳሌ ኮንቴንስ አርጓሉ የሚባል አርጓሉ ብዬ ብለው ኦኬ ኔም ፈርስት ኔም ለንግዝ እንደዛ አለው። ስቱደንት ኔም ስቱደንት 1 2 3 5 ሮዎች አሉ። በዚህ አሁን ባልኩት ይሄን አርኩት ያስኩትን 5 አሉ። ምክንያቱም ስቱደንት 2 አለ፣ ስቱደንት 20 አለ፣ ስቱደንት 12 ይኖራል። እንደዚህ እንዲህ እያለ 5ቶች አሉ ማለት ነው። እንዲህ እያለ ይቆጥርልኛል ማለት ነው። 5 ሮዎች አግኝቶልኛል ማለት ነው። በዚህ መልኩ ኮንቴን ማድረግ አለማድረጉን ስትሪንግ ላይ እንዲህ አይነት ይሰራል የሚለውን ለማወቅ ነው ባጭሩ። ከዛ በተጨማሪ ሪፕሌስ ማድረግ ከፈለጋችሁም ሪፕሌስ ማድረግ ትችላላችሁ። ለምሳሌ ስቱደንት ቱ የሚለውን እዚህ ጋር መታችሁ ወደ ሌላ ይሄን ወደ ምን መቀየር እፈልጋለሁ ብትሉ ወደ ስቱደንት 100 ቀይረው ብትሉ ስቱደንት ማለት ትችላላችሁ ማለት ነው። ስቱደንት 100 ማለት ትችላላችሁ ማለት ነው። ይሄን አሁን ረድ አድርገው እንደምታዩት ስቱደንት 100 5 ሮዎች ኮለመኖች ተቀይረዋል ይሉኛል። ስቱደንት 100 የሚል ይኖራል ማለት ነው። ይኸው እንደምታዩት ነው። ስቱደንት 1 2 3 4 5 ምናምን እያለ አምጥቷቸዋል። ብቻ 5ቶቹን አድርጎልኛል ማለት ነው። ፕሪንት ያደረገው የትኛው ነው? ኦኬ ሄድም ስለሆነ ነው። እሺ ፕሪንት አይዋ ፎልስ አለኝ። ትሩ የመጀመሪያዊቱን ትሩ አድርጓል። ከዛ ውስጥ ያሉትን ደግሞ እንደዚሁ ያደርጋል ማለት ነው። በዚህ መልኩ
ሪፕሌስ ማድረግ ትችላላችሁ። አንዱን ወደ አንዱ ሪፕሌስ ማድረግ ትችላላችሁ ማለት ነው። ሞጁል 16 ደግሞ ዴትስ ላይ ነው፣ ቀኖች ላይ ምን ምን ማድረግ እንችላለን የሚል ነው። የመጀመሪያው ኮንቨርሽን ነው። ቀኖችን ኮንቨርት ማድረግ እችላለሁ። ለምሳሌ ዴት አይ ቲንክ ዴት የለኝም እኔ እንትን ውስጥ ግን ኖርማሊ እዚህ ጋር ማድረግ እችላለሁ። ይሄ ኦኬ ሶ ዴት ብዬ እኔ ውስጥ ዴት የሚባል ነገር ካለ ለምሳሌ በቀጥታ ምን ማድረግ እችላለሁ ማለት ነው። ዴት ካልኩኝ በኋላ ኦኬ ኢኳል ቱ ብዬ ወደምቀይረው ነው ፓንዳ መውሰድ እችላለሁ ማለት ነው። ፓንዳ እንግዲህ ፒዲ ካልኩኝ ኢምፖርት ያደረኳት ናት አይደል? ፒዲ ሶ ዴቱ ዴት ታይም እላለሁ ማለት ነው። ዴት ታይም ምናምን ብዬ ከዛ በኋላ ዴት ፎርማቱን መስጠት ነው እንደፈለጋችሁት። ለምሳሌ ዴይ መንዝ ይር ከሆነ የፈለግኩት በዚህ መልኩ ቀኑን መቀየር ትችላላችሁ። ዴት የሚባል ኮለመን ካላችሁ ነው። ይሄ እንግዲህ እኔ ጋ የለኝም። ኤግዛክት ይሩንንም ልክ እንደዚህ ከፈለጋችሁ ዴቱ ላይ ዶት ዳታ ታይፕ ዶት ይር ብላችሁ ማድረግ ትችላላችሁ። መንዝ ከሆነ መንዝ፣ ደይ ከሆነ እንደዚህ አድርጋችሁ ቀኖችን ማስተካከል ትችላላችሁ። ኦኬ ቀላል ነው። ወይል ሌላኛው ደግሞ ክሬቲንግ ኮለመንስ ነው። ይሄ ደግሞ ኮለመኖችን ክሬት ማድረግ ብንፈልግ ሌላ ተጨማሪ ለምሳሌ እኛ እንዳልኳችሁ እዚህ ጋር አሁን ዶት ኮለመንስ ያ ብዬ ኮለመኖቼ ስንት ናቸው? አሁን አጠቃላይ ያሉት የኛ ኮለመኖች ስንት ናቸው? እነዚህ ናቸው አይደለ? ወደ 18 ኮለመኖች ናቸው። ዶት አይ ቲንክ ሳይዝ ማድረግ ይችላለሁ መሰለኝ። አይ ቲንክ ኦኬ እንደምታዩት ኮለመንስ ዶት ሳይዝ ብላችሁ 18 እንደሆኑ ያሳያችኋል። ሶ ስማቸውም እነዚህ ነው የኛ ኮለመኖች። ነገር ግን አዲስ ኮለመን ክሬት ማድረግ ፈለጋችሁ፣ ስለዚህ ምንድን ነው የምታደርጉት ነው። ሶ ለምሳሌ ምን ማድረግ ይችላለሁኝ? እኔ አሁን ተማሪዎች ናቸው፣ ስቱደንት አይዲ፣ ፈርስት ኔም፣ ላስት ኔም ምናምን ይባላል። እዚህ ውስጥ አሁን ምን አይነት መጨመር ይችላለሁኝ? ያ ለምሳሌ ኤፍ ብዬ ሶ ካንትሪ የለም መሰለኝ አይደል? ካንትሪ ያ ካንትሪ ብዬ እዚህ ጋር ካንትሪ which is equal to ካንትሪ as type ካታጎሪ ኦኬ እስኪ ኖ ካንትሪ የሚባል ነገር የለም እዚህ ጋር። ስለዚህ ቀጥታ እዚህ ጋር ካንትሪ ነው። እስኪ ኢትዮጵያ ሁሉንም ማለት ነው ሁሉም ኢትዮጵያዊ ናቸውና ሁሉም ኢትዮጵያ ማድረግ ብችል እንደዛ አደርጋለሁ። ኦኬ ስለዚህ አሁን 19 ሆነ ማለት ነው እንደምታዩት። ከዛ ዲፍ ኮለመን ሳይዝ ስለው 19 ለምን አሁን የተወሰኑትን እንዲጽፍልኝ ማድረግ እችላለሁ። ኮለመንስ ከምለው ሄድ ያደርግልኝ። ኮለመኖች እነማን ናቸው ማለት ነው? እዚህ ጋር እንደምታዩት ካንትሪ እዚህ ጋር መጨረሻ ላይ ማለት ነው። ይችኛይቱ ኢትዮጵያ ለሁሉም አላቸው ማለት ነው። ስለዚህ እንዲህ አይነት ከፈለጋችሁ ሮ መጨመር ምንድነው ያ አዲስ ኮለመን ክሬት ማድረግ ትችላላችሁ ማለት ነው። ነገር ግን እሱ ብቻ አይደለም፣ ካለውም ከዛው ላይ መጨመር ትችላላችሁ። ለምሳሌ ዲቭ ብዬ እነሱ ተማሪዎች አሁን ስታተሳቸው ለምሳሌ ማወቅ ፈልጉኝ ማሬጅ ስታተስ ብዬ ሲንግል ከምላቸው ከዚህ ካለው መጠቀም እችላለሁ። ምን ማድረግ እችላለሁ? ዲቭ ኦኬ ለምሳሌ ኤጃቸው ከ20 ከበለጠ እነሱ ስታተሳቸው እንትን ይሆናል ማለት ነው። ስለዚህ ምን ማድረግ ይችላለሁ ማለት ነው? ኤጅ ግሬተር ሳን የሆነ ማለት ይችላል ማለት ነው። ራይት አይ ማሬጅ ስታተስ ወይም ደግሞ ማሬጅ ስታተስ ብለው ስታተስ ብቻ ብለው ይችላሉ። ኦኬ ስለዚህ እንደዚህ አድርጌ ማስቀመጥ ይችላለሁ ማለት ነው። ስለዚህ ይሄን አሁን ረላ አድርገው ከዛ ሄድ ይጽፍልኛል። እንደምታዩት 20 ኮለመንሶች ናቸው ይላችኋል። ከ19 ነበረ መጀመሪያ 18 ነበር። ካንትሪን ጨመርኩበት። ከዛ አሁን ካንትሪ እና እዚህ ጋር ማሬጅ ስታተስ ጨመረበት ማለት ነው። ከዛ ማሬጅ ስታተስን ፎልስ ትሩ እያለ ነው። ፎልስ የሚለው ለምንድን ነው? እድሜያቸው ከ20 ዓመት የበለጡትን ትሩ ነው የሚልልኝ። ስለዚህ ለምሳሌ 19 ዓመቱ ማሬጅ ስታተሱ ፎልስ ነው። ስለዚህ ፎልስ ይሆናል፣ አላገባም ማለት ነው። ሌሎቹ ግን 25 21 22 22 እነዚህ በሙሉ ትሩ ይላቸዋል ማለት ነው። ወደ ታች ስትሄዱ ለምሳሌ እዚህ ጋር የተወሰነ 20ዎቹን አሳየኝ ብለው እና እንዲያሳየኝ ባረገው ይኸው እንደምታዩት ነው 20ዎቹን ሲሰጠኝ። ስለዚህ
ስታተሱን ኮንዲሽናሉ በደንብ መስራቱን ታውቃላችሁ ማለት ነው። ኦኬ ሶ ለምሳሌ ትሩ 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 የሚለው ፎልስ ፎልስ የምትሏቸው እዚህ ጋር ይኸው 18 እና ያለውን እዚህ ጋር ፎልስ ብሏችኋል። ልክ እንደዚህ 20 ራሱ ምክንያቱም ከ20 የበለጠ ግሬተር ዛን ስላልኩት እዚህ ጋር እንደዚህ። ስለዚህ ፎልስ ምናምን ያላቸው በዚህ መልኩ ነው። ኤኒዌይ ኮለመን በዚህ መልኩ ክሬኤት ይደረጋል የሚለውን ሀሳብ እንዲትሱ ነው እዚህ የተፈለገው ማለት ነው። በፈለጋችሁ መልኩ አዲስ ኮለመን እዛው ዳታ ሴታችሁ ላይ መጨመር ትችላላችሁ። ሌላኛው ኮለመን ደግሞ ድሌት ማድረግ ይቻላል። ለምሳሌ አሁን እዚሁ ጋር ማለት ነው ምን ማድረግ ይችላለሁ? ያ ከጨመርኩ በኋላ ዲኤፍ ድሮፕ ማለት ይችላለሁ ማለት ነው። ድሮፕ ማድረገው ማን ነው? ለምሳሌ እንትንን ከንትሪ ነው። ለምሳሌ ከንትሪ ድሮፕ ማድረግ ፈለኩ ምናምን ብዬ ድሮፕ ማድረግ ፈለኩኝ። እንደምታዩት 19 ኮለምን አለ ማለት ነው። ስለዚህ ከንትሪ ጠፋች ማለት ነው። ከዚህ ጋር ያችሁታ ሲቲ ብሎ ማሪጅ ስታተስ ማለት ጀመረ። ስለዚህ የምትፈልጉትን ነገር በዚህ መልኩ ድሮፕ ማድረግ ትችላላችሁ ማለት ነው። መልቲፕሊም ከሆነ የምትፈልጉት ለምሳሌ ካንትሪ እና ማሪጅ ስታተስን ከሆነ የፈለጋችሁት እዚህ ጋር ማሪጅ ስታተስን መጨመር ትችላላችሁ ማለት ነው። በዚህ መልኩ ምን ማድረግ ትችላላችሁ ማለት ነው። ያ እንትን ማለት ትችላላችሁ። ሌላኛው ደግሞ ሶርቲንግ ነው። ሶርት ማድረግ ብትፈልጉስ ምንድን ነው የምታደርጉት? ስለዚህ ለምሳሌ ፕሪንት ብዬ ሶርት ለማድረግ ከፈለኩኝ ሶርት ዲኤፍ ሶርት ስትሉ ይመጣላችኋል በስነ ስርዓት። ስለ ሶርት ማድረግ የፈለኩት እኔ ሶርት ቫሉስ ሶርት ቫሉስ በምንድን ነው ቫልዩ እንትን ማለት የፈለጋችሁ? ለምሳሌ በኤጅ ነው እኔ ወይም ደግሞ በግሬድ ሊሆን ይችላል። በጂፒኤ ለምሳሌ ላድርገው እስኪ በጂፒኤ ሶርት አድርግልኝ ድጋሚ። ስለዚህ አሴንዲንግ ነው ወይስ ዲሴንዲንግ የሚለውን ደግሞ ሰጥታላችሁ ማለት ነው። ስለዚህ ባይ ዲፎልት እንትን ነው አሴንዲንግ ነው የሚያደርግላችሁ። ከፈለጋችሁ አሴንዲንግ ፎልስ ማለት ትችላላችሁ። ስለዚህ አሁን ፕሪንት ፕሪንት ላድርገው አሁን እዚህ ጋር እንደምታዩት በጂፒኤ ሶርት ያደርግልኛል ማለት ነው። ስለዚህ ጂፒኤው እንደምታዩት እዚህ ጋር 3.17 ኦኬ። አሁን ዲሴንዲንግ ነው አሴንዲንግ ነው እየጨመረ ነው። ዝቅተኛው 3.17 ነው። ከዛ 27 25 27 እያለ እየጨመረ ይሄዳል ማለት ነው። አያችሁት አይደለ? ነገር ግን እዚህ ጋር መጥቼ እንትኑን እንዲቀንስ በእንትን እንዲሆን ከፈለኩኝ በኖርማሊ በአሴንዲንግ እየቀነሰ እንዲሄድ ከፈለኩኝ አሴንዲንጉን ፎልስ ማድረግ ይችላለሁ ማለት ነው። ሄዲዎቹን የመጀመሪያዎቹ ሁለቶቹን አድርግልኝ ብለው ይኸው እንደምታዩት በዛኛው ሲሆን ከ3.89 ጀምሮ ወደ ታች ወደ 3.7 ምናምን እያለ እየቀነሰ ይሄዳል ማለት ነው። ስለዚህ ሶርት ማድረግ ከፈለጋችሁ ወደሚጨምር ወደሚቀንስም እያደረጋችሁ ማድረግ ትችላላችሁ ማለት ነው። ይህ ሶርቲንግ ነው። ሌላኛው ግሩፕ ባይ የሚባል ደግሞ መንገድ አለ። ግሩፕ ባይ ባጭሩ የተለያዩ ነገሮችን በአንድ ግሩፕ የሚያደርግላችሁ ነው። ለምሳሌ እዚህ ጋር እንደምታዩት ይችን ሰንጠረዥ ታያችኋለች። ካንትሪ እና ሳላሪ አለ። ከኢትዮጵያ ኬንያ ምናምን እነዚህ ያለች ዲኤፍ አለ። አቬሬጅ ሳላሪውን ለማስራት ካንትሪ ግሩፕ ባይ ካንትሪያቸውን እና ሳላሪ ዶት ሚን አረጋቸው። በዚህ መልኩ ሰሙን ካውንቱን ምናምኑ ማወቅ ይቻላል ማለት ነው። ግሩፕ ለማድረግ ነው። ይሄ ዛት አግሪጌሽን ላይ ስትመጡ አግሪጌት ማድረግ ነው ስራው። መልቲፕል ስታቲክሶችን በአንድ መስራት ስትፈልጉ ነው። አይ ቲንክ በጣም ቪዲዮ እየረዘመ ስለሆነ ልለፍ ልለው ነው። መርጅ ላይ ስትፈልጉ ሲኩዌል፣ በተለይ እነዚህ የሚጠቅሟችሁ እነዚህ መርጅ አግሪጌሽን ምናምን የሚጠቅሟችሁ ሁሉም ላይ ይሰራሉ። ነገር ግን ሲኩዌል ዳታ ለምሳሌ ይታያችኋል። ይሄ ሲኩዌል ዳታ ነው። ሲኩዌል ዳታ ስትፈልጉ እሱ ላይ ይጠቅማችኋል። ራፍሊ ግን ሀሳቡን ብቻ ላውራበትና ሌላ መርጅ ስታደርጉ የተለያዩ ሁለት ሶስቶች ቴብሎች ምንድን ነው ለምሳሌ ጄሰን እና ስኩዌል ሁለት የተለያዩ ስኩዌሎች ሲያጋጥሟችሁ ዲኤፍ1 እና ዲኦፍ2 የሚባሉ እነሱን መርጅ ማድረግ ትችላላችሁ። በስኩዌል ጆይን የሚባለው ማለት ነው። ኮንካትኔት የሚባለው ደግሞ ሁለቶቹ መደመር ነው። አንዱ ቴብል ላይ አንዱ ዳታ ፍሬም ላይ ሌላኛውን ዳታ ፍሬም መደመር ስትፈልጉ ነው። ፒቨት ቴብል የሚባል አለ። ፒቨት ቴብል እንደምታውቁት ቴብል ነው የሚሰራላችሁ። በጣም ዳሽቦርድ ለመስራት ምናምን አሪፍ ነው ይሄ። ለምሳሌ አይ ቲንክ ይሄኛውን ልሞክረው መሰለኝ እዚህ ጋር ኦኬ። ለምሳሌ ምን ማድረግ ትችላላችሁ? ፒዲ አይ ቲንክ ዲኤፍ ኦኬ ፒዲ ዶት ፒቨት ቴብል ትመጣላችኋለች እንደምታዩት። ከዛ በኋላ ለምሳሌ ምኑን ነው የፈለኩት? ዲኤፉን ከዛ የተለያዩ ነገሮች አሉ። ሌላ ለምሳሌ ቫሊዩስ እሺ
ቫሊዩሱን በምን ላድርገው? ከነዚህ ውስጥ የኔ ለምሳሌ ጀንደር በጂፒኤ ላድርገው። አይ ቫሊዩ እሺ፣ ቫሊዩስ እዚህ ጋር ስኮር ሳይሆን ጂፒኤ ጂፒኤ። ኦኬ ሌላ ለምሳሌ ኢንዴክስ አያስፈልግም። እንደምትፈልጉት ነው። በነገራችን ላይ ኢንዴክስ ለምሳሌ በምን ላድርገው እኔ ሜጀር ሳይሆን እዚህ ጋር በዲፓርትመንት አለ። እዚህ ዲፓርትመንት ያ ዲፓርትመንት ኦኬ። እዛ በተጨማሪ አግታንክ ሚኑን ያሳየኝ ይላል። ሶ ፒቨት ቴብል ማለት ይሄ ነው አጠቃላይ። ከዛ ረን ላድርገው። እንደምታዩት ፒቨት ቴብሉን በዚህ መልኩ ይሰራላችኋል። ስለዚህ ዲፓርትመንት ኤአይ፣ ኮምፒውተር ሳይንስ፣ ዳታ ሳይንስ፣ አይቲ፣ ሶፍትዌር ኢንጂነሪንግ ናቸው። ጂፒኤያቸው ሚናቸው ይሄን ይመስላል ይላችኋል። ስለዚህ የምትፈልጉትን በዚህ መልኩ ፒቨት ቴብል እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ፒቨት ቴብል ምን ማለት እንደሆነ ከፈለጋችሁ ያው የዳታ አናላይሲስ ሀሳብ ስለሆነ ሴች አድርጋችሁ ማየት ትችላላችሁ። የዳታ አናላይሲስ ላይ በተለይ ከዲስክሪፕት ኤክስፕላቶሪ ዳታ አናላይሲስ የሚባለው ላይ ነው። እነሱን መስራት ትችላላችሁ ማለት ነው። ከዛ በተጨማሪ አፕላይ የሚባል አለ። የተለያዩ ነገሮችን ማድረግ ስትፈልጉ ማፕ አለ። ያ ለምሳሌ አሁንም ማፕን አይ ቲንክ ሊጨምረው መሰለኝ ፕሪንት ስላደርግ ማፕ ባጭሩ ዲክሽነሪ ማፒንግ ነው፣ ሌላ ነገር የለውም። ምንም እንትን ያለው አይመስለኝም። ኦኬ ያስፈልገኝ ሶ ቬክተራይዜሽን የሚባል አለ። እነዚህ ምናልባት ፓንዳ እና ነምፓይ ባንድ እንዴት እንደሚሰሩ ከፈለጋችሁ ነምፓይን አውርዳችሁ ከዚህ ቀደም ስላሳየን እሱን እዚህ ውስጥ መጠቀም ትችላላችሁ። ያ አይ ቲንክ በጣም እየረዘመ ስለሆነ በዛሬ እንዲበቃን እያደረኩ ነው። ወደ ኤአይ ላይ መጠቀም ስትፈልጉ ፕሪፔሪንግ ዳታ ፎር ኤአይ ነው። ለምሳሌ ዳታ ሴት ይኖራችኋል። እንግዲህ ፓንዳን እንዴት ኤአይ ላይ መጠቀም እንዳለባችሁ ማለት ነው። መጀመሪያ ዳታ ሴታችሁን ማግኘት ነው። ዳታ ሴታችሁን ካገኛችሁ ለምሳሌ እነዛ አሁን ያሳየኋችሁ ዳታ ሴቶች አሉ አይደለ? እነዚህ ዳታ ሴቶች ልክ እንደሱ ማለት ነው። የተለያየ በኤክሴል ፎርም ሊመጣላችሁ ይችላል። በጄሰን ፎርም፣ በሲኤስቪ ፋይል ፎርም ሊመጣላችሁ ይችላል። ስኩኤል ሊሆን ይችላል። በተለያዩ ፎርማቶች ሊመጡ ይችላል ዳታ ሴቶቻችሁ። ከዛ በኋላ የመጀመሪያ ስራችሁ ሎድ ማድረግ ነው። ቅድም ያሳየኋችሁ ማለት ነው። ሪድ ሲኤስቪ ወይም ደግሞ ሪድ የፈለጋችሁት ማለት ነው። እዚህ ጋ ጄሰን ከሆነ ሪድ ጄሰን፣ ስኩኤል ከሆነ ሪድ ስኩኤል ብላችሁ ሪድ ሎድ ታደርጋላችሁ ማለት ነው። ይሄ ሎድ ማድረግ ነው። ወደ የምትሰሩበት ቦታ ላይ ሎድ ማድረግ ማለት ነው። ከዛ ፌቸር ማውጣት የሚባል አለ። ቫሪያብል መስጠት ማለት ነው ባጭሩ። ለምሳሌ ኤክስ የሚባል ፌቸር ኤፍ ዳታ ፍሬሜ ከዛ ኤጅ እና ኢንካሙን የያዘ ነው ላችሁ ማለት ነው። ከዛ ሌብል ስታደርጉ ደግሞ ለምሳሌ ዋይ የሚባል ሌላ ሌብል ቫሪያብል ነው። ሌብሊንግ ዳታ ፍሬም ነው። ሌላ ዳታ ፍሬም ይይዛል ማለት ነው። ፐርቼዝድ። ስለዚህ አሁን የተለያዩ ናቸው እነዚህ ሶስት የተለያዩ ኮለመኖች ናቸው። ኮንቨርት ስታደርጉ ለምሳሌ ኤክስ ምናምን ብላችሁ ነምፓይ መቀየር ትችላላችሁ። ሁለቶቹም ወደ ነምፓይ ማትማቲካል ካልኩሌሽን ልትሰሩ ስለሆነ ለምሳሌ ኤክስ ቱ ነምፓይ ትሉታላችሁ፣ ዋይ ቱ ነምፓይ ትሉታላችሁ። ሁለቶቹም ይቀየራሉ ማለት ነው። ናው ኤክስ ኤንድ ዋይ አር ሬዲ ፎር ሞስት ማሽን ለርኒንግ ላይብራሪስ። ስለዚህ አሁን ያገኛችሁትን ዳታ ሴቶቻችሁን ማለት ነው በዚህ መልኩ ካደረጋችሁ በኋላ ወደ ነምፓይ ስለተቀየረ ኦልሬዲ ወደ እንትን ተቀይሯል ማለት ነው። በቃ በዚህ መልኩ ማለት ትችላላችሁ። አይ ቲንክ ይህን በኤግዛምፕል ላሳያችሁ መሰለኝ። ለምሳሌ ከኛ ውስጥ ሎድ አድርገናል እንደምታውቁት። ስለዚህ ሎድ ካደረግን በኋላ ለምሳሌ ኤክስ የሚባል ፌቸር እናደርግ። ስለዚህ ምንድን ነው የምናደርግ? ዲኤፍ ስላለሁኝ ማለት ነው። ለምሳሌ ኔም፣ ኤጅ እና ግሬድ አይ ቲንክ ያ ፖሲብል እዚህ ጋር ፈርስት ኔም ነው የኔ ፈርስት ኔም፣ ኤጅ እና ግሬድ ያ። ስለዚህ ፈርስት ኔም፣ ኤጅ እና ግሬድን የመጀመሪያ ኤክስ የሚባል ፌቸር አረኳቸው። እሺ ዋይ የሚባል ፌቸር ይህን ደግሞ ለምሳሌ ዛት ሚንስ ዋና ይሄ ሌብል ነው። ሌብላችን ፌቸር እና ሌብል የሚባለው እንግዲህ ማሽን ለርኒንግ ስናየው በደንብ እናየዋለን በኋላ ላይ ፓስት የሚላለ ኦኬ እነዚህ ውስጥ ለምሳሌ ምን የሚለውን ላድርገው ሌብል የሚያደርገው ላይ አንዱን ለምሳሌ ስታቲክስ እንትኖቼ ማወቅ አለብኝ። ሁሉንም ኮለመኖች ባቅ ጥሩ ነው፣ ስማቸውን ማለት ነው። ለምሳሌ ፓስድ ሳይሆን እዚህ ጋር ጂፒኤ አለ ምናምን እስኪ ስኮላርሽፕ ኦኬ ስኮላርሽፕ ላድርገው።
እዚህ ጋር ስኮላርሺፕ ይታያችኋል አይደለ? ስኮላርሺፕን እንደ ዋይ እንትን ላድርገው ማለት ነው። ኦኬ ስለዚህ ዲኤፍ እዚህ ጋር ስኮላርሺፕ ስኮላርሺፕ አደርጋለሁ ማለት ነው። ሶ ፖሲብል ከዳታ ውስጥ ስለሆነ ማለት ነው። ኦኬ ከዛ በኋላ ምንድን ነው የማደርገው? ሌብልና ፊቸሩን አወጣ። አሁን መቀየር ነው የሚጠበቅብኝ፣ ኮንቨርሽን ነው የሚሆነው። ስለዚህ እንዴት አድርጌ ያደርገዋለሁ? ኤክስ ዊች ኢዝ ኢኳል ቱ ላለሁኝ ኤክስ ቱ ነምፓይ ማለት ነው አይደለ? ቱ ሲኤስቪ የተለያየ አለ ብያቸዋለሁ። የመቀየሪያ ዲክሽነሪ ቱ ምናምን ምናምን የሚባል አለ። እኔ አሁን ነምፓይ ነው የፈለግኩት። ዋይንም ልክ እንደዚሁ ወደ ነምፓይ መቀየር ነው የፈለግኩት ማለት ነው። ስለዚህ ዋይ ቱ ነምፓይ ላለሁ ማለት ነው። አሁን እነዚህን ከቀየርኩ በኋላ ይሄ ሬዲ ነው ማለት ነው። ከዚህ በኋላ በቃ የማሽን ለርኒንግ ስራዎቻችሁን መስራት ትችላላችሁ ማለት ነው። ሁለቶቹን ስለዋጣችሁ ማለት ነው። ኦኬ ሶ ፕሪፔር በዚህ መልኩ ዳታችሁን ማንኛውንም ዳታ ለኤአይ ሬዲ ማድረግ ትችላላችሁ። ይሄ በአጭሩ ቬክተራይዜሽን የሚባለው ነው ኤአይ ላይ። ሶ ከዚህ በኋላ ያለው የሌላ ላይብራሪዎች ነው የሚጠቀሙት። እንግዲህ ፓንዳ እዚህ ድረስ ነው የሚሰራው። ፓንዳ እንደምታዩት ሎድ ማድረግ፣ ከዛ ነገሮችን ማዘገጃጀት፣ ከዛ ወደ ነምፓይ ነመሪካል ዳታ መቀየር፣ ቬክተራይዝድ ማድረግ ምናምን ነው። ሶ ነምፓይ የሰራው ስራውን እዚህ ጋር ምንድነው ክሊን ማድረግ ምናምን እስካሁን የሰራናቸውን በሙሉ ፓንዳ ከሰራው በኋላ ወደ ናምፓይ ነው ቀጥታ የምትቀይሩት። ወደ ናምፓይ ስትቀይሩ ቬክተራይዝ እያደረጋችሁ ነው፣ ለኤአይ ምቹ እያደረጋችሁት ነው። ከዚህ በኋላ ሌሎች ላይብራሪዎች እንደ ሳይኪት፣ ሳይለርን ምናምን የሚባሉ ትጠቀማላችሁ ማለት ነው። እዚህ ጋር ለአሁን ለጊዜው እሱ ነው የሚሆነው። በኤአይ ወርክ ፍሎዋችን ላይ እስካሁን ባየ ነው እንግዲህ የተለያዩ ፋይሎች እንቀበላለን። ፓንዳ ላይ ሚሲንግ ዳታዎችን ሪሙቭ ማድረግ ችለናል። ዳፕሊኬቶችን ሪሙቭ ማድረግ ችለናል። ዳታ ታይፖችን ከአንዱ ወደ አንዱ ማቀየር ችለናል። ካታጎሪዎችን፣ ፌቸሮችን ክሬት ማድረግ ችለናል። ቫሊዎችን ኖርማላይዝ አድርገናል ማለት ነው። ከዚህ በኋላ ወደ ነምፓይ አሬ ደግሞ በዚህ መልኩ እንቀይራለን ብያቸዋለሁ። ከዛ ማሽን ለርኒንግ ሞዴሎች ይቀበሉና ይሄን ይሰሩበታል ማለት ነው። ሪል አጭሩ ወርክ ፍሎ ይሄን ይመስላል የኤአይ ማለት ነው። እዚህ ጋር እንደምታዩት ሪል ኤአይ ኤግዛምፕል ለምሳሌ ቢላችሁና ለምሳሌ ሪድ ሲኤስቪ ታደርጋላችሁ። ልክ እንደዚህ እኛ ሪድ ጄሰን እንዳደረግ ነው ማለት ነው። ከዛ ኢንፎ ዲስክራይብ ቅድም እንዳየናቸው ኢንፎ ዲስክራይብ የሚሉትን በማየት ማየት ትችላላችሁ። ስለዳታችሁ ትችላላችሁ። ከዛ በኋላ ድሮፕ የሚደረግ ካለ ድሮፕ ታደርጉታላችሁ። ምክንያቱም ሚስ የተደረገ ምናምን ካለ ክሊን መደረግ ስላለበት ታደርጉታላችሁ። ኢንኮድ ይደረጋል። ከዛ በኋላ ፌቸሮችን ቅድም በዚህ መልኩ ፌቸር ይወጣለታል። ታርጌት ዋይ ኤክስ ምናምን ከወጣችሁ በኋላ ከዚህ በኋላ ሬዲ ፎር ሳይኪት ለርን ሳይኪት የሚባል የዲፕ ለርኒንግ ፍሬምወርክ አለ። እሱ ይቀበልና እሱን ደግሞ በሌላ ቪዲዮ እመጣበታለሁኝ። ለአሁን ግን ይበቃል። ስለዚህ ፓንዳ እና ነምፓይ እንግዲህ ነምፓይ ከዚህ ቀደም ቪዲዮ ስለሰራው ነው እሱን በደንብ እያወራሁ ያለሁት። ልዩነታቸውን ለማወቅ ያክል ፓንዳ ዳታ አናላይሲስ እስካሁን የሰራ ነው መስራት ነው። ነምፓይ ነመሪካል ኮምፒውቲንግ ስለሆነ የሚሰራው ወደ ነምበር በተለይ ደግሞ ወደ ነምበር የሚቀየሩ ነገሮችን መቀየር ነው። ይሄኛው እስካሁን ያየናቸው ሲሪስ እና ዳታ ፍሬም የሚባል ነገር አለው። ይሄኛው ኤን ዳይሜንሽናል አሬ ያለው ነምፓይ ሌብልስ ላይ እዚህ ጋር ፓንዳ አለው፣ ይሄኛው የለውም። ሚክስድ ዳታ ታይፕ ይቀበላል ፓንዳ፣ ይሄኛው የለም። ስታቲክስ ላይ ጎበዝ ነው ይሄኛው ያው ሁለቱም ጎበዞች ናቸው። እንዲህ እያላችሁ ያው ስለነሱ እንትን ማየት ትችላላችሁ። እንደ ፕሮጀክት እንግዲህ ይህን ቪዲዮ ካየን በኋላ ከመጨረሻችን ለምሳሌ ስቱደንት ግሬድ አናላይዘር ልክ አሁን ቅድም እኔ ተማሪዎችን እንደሰራሁት ልክ እንደዛ አንድ ዳታ ሴት አውርታችሁ የተለያዩ ነገሮችን በመስራት እስካሁን የሰራነውን በመስራት ልታዩት ትችላላችሁ። ኮሜንት ላይ የሰራችሁትን ነገር ልታሳውቁ ትችላላችሁ። ስቱደንት ብቻ ሳይሆን የሴልስ ዳሽቦርድ ሊሆን ይችላል፣ ዌዘር ዳታ አናላይዘር ሊሰሩ ትችላላችሁ፣ ኔትፍሊክስ ዳታ ኤክስፕሎረር፣ ዳታ ሴት ኤክስፕሎረር፣ እነዚህም በሙሉ ጀነሮቹን አናላይዝ ማድረግ፣ ካንትሪዎቹን ሪሊዝ እዚህ ጋር ሆተስት ዴይ፣ አቬሬጅ ቴምፕሬቸር እንዲህ አይነት ነገሮችን ማወቅ በአጭሩ ዳታ አናላይሲስ ስራዎች እነዚህ ሁሉ መስራት ትችላላችሁ ማለት ነው። ፓንዳ ላይ እንግዲህ በአጭሩ ይሄን አይተናል። ክሊን ማድረግ፣ አናላይሲስ መስራት፣ ፌቸር ኢንጂነሪንግ በሙሉ አይተናል። ለዛሬ ቀጣይ በሌላ ቪዲዮ የምንመጣው ምናልባት ለዳታ ቪዥዋላይዜሽን ማትፕሎት ላይ አንድ ቪዲዮ ልሰራ እችላለሁ። ከዛ በኋላ የማሽን ለርኒንግ አልጎሪዝሞች ደግሞ ሳይኪት ለርን ወይም ፓይቶርች ከነዚህ ከሁለቶቹ አንዶቹን እንሰራለን ማለት ነው በሂደት ጨርሰናል። ለዛሬ እንግዲህ ጆይን ያላረጋችሁ ሰብስክራይብ አድርጉ። መልካም ጊዜ። ይችን ዶክመንቷን ከፈለጋችኋት ቴሌግራም ቻናላችን ላይ እናስቀምጣችኋለን። መልካም ጊዜ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ይሄን ቻናል እናሳድገው። ምርጥ የማሽን ለርኒንግ እና የአርቲፊሻል ኢንተለጀንስ እንዲሁም የዳታ ሳይንስ ኮሚኒቲ እንገንባ። መልካም